السلام عليكم. سلك እያወራው ነበር ልጆች አይሰማም? አሁን ይሰማል? تسمعين كلامي ولا لا؟ የገባ ሰው አለ? السلام عليكم يوسف. وعليكم السلام ورحمة الله. السلام عليكم يوسف. وعليكم السلام ورحمة الله. እንዴት ነው ተጋገሙ? እሺ ከተሰማችሁ መቀጠል ትችላላችሁ። ስር ቀን በሁሉም ሰዓት አሁን መውሰድ ይቻላል? ይቻላል። ሰላም ብለን እስኪ ቅድም በልቻለሁ አራት ስለኝ እስኪ ቺማታናት አንድ ውሃ ሳይ ውሃ አለ ከዛም እሺ ኔትወርክ ይሰራል አይደል? ዛሬ ይሰማችኋል ሰዎች? ላይ ይቆራረጣል። እሺ مرحبا. ይኸው እያስገባኝ ነው። አስገባኝ በመጀመሪያ። እሺ ጥያቄ ያላችሁ የገባችሁ ሰዎች መጠየቅ ትችላላችሁ። እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلام نو. الحمد لله. ጥያቄ ስትጠይቁ ከቢጫው ቦታ ራቅ በሉ። ስራ እየሰራች ትጠይቃለች። ማ عندكم احترام። እሺ ጥያቄ ያለ ሲጠይቅ ከቢጫው ቦታ ራቁሽ ስትገቡ ይሰማል። የገባ ሰው ካለ መጠየቅ ይችላል። ሄሎ ወለካ ሄሎ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أمانة. أنا الحمد لله. أي أشي. شيء كان مثلا. يا جسم السلام الله. عليكم. الله ፈጣሪ ሐሎ አንዴ ከይቅርታ ጋር ጥያቄ ከሌላችሁ አትላኩ። እሺ እባካችሁ ጥያቄ ከሌላችሁ አትላኩ። ታች ናችሁ አዳምጡ። ዝም ብላችሁ አውርዳችሁ ልጆች። ሰላም አለይኩም። ጥያቄ ወአለይኩም ሰላም ወራህመቱላህ። ጥያቄ ከሌለ በስተቀር እሺ አንዴ ሰብረኛ አለሽ። ሰላም አለይኩም ሁሱ። አለይኩም ሰላም ወራህመቱላህ። እንትን የሆነች ልጅ ማለት ነው ወደ እስልምና መምጣት ፈልጋለሁኝ ብላኝ አሁን እያወራኋት ነበር በጽሁፍና ያስረዳሻል በደንብ ያስረዳኝና ወደ እስልምና መምጣት ፈልጋለሁ ስላለችኝ አሁን ታስገባታለህ? አዎ ትገባለች። አሰላሙ አለይኩም። እሺ ቆይ እንትን ሼር ላድርግላት አንዴ። እሺ ሰላም ነው ሁሱ። ሼር አድርጌላታለሁ አሁን አናግረዋለሁ ስላለችኝ። እሺ አይሰማም ሁሱ። የምንድን ነው? ልጻፍላትና መልሼ እመጣለሁ ሁሱ።
እሺ እህትሽ አሰላሙ አለይኩም ሙሳ። አንዴ ልጆች ሁላችሁም ታቡን ከፍ አድርጉት። እሺ እንዳያቋርጥብን። ኮፒ ሊንክ አራቶች ብቻ ነው የሚታየኝ። ከፍ አድርጉት። ጥያቄ ያላችሁ ቶሎ ቶሎ ጠይቁ። እሺ ጥያቄሽ አሰላሙ አለይኩም። እኔ ጥያቄ ነበረ ይብሱ። ሰላም። ጥያቄሽ ምንድነው? እኔ ባለቤቴ ወደ አኺራ ሄዷል። 2 ልጆች የቲሞች አሉኝ። ከእህቱ ላይ አማና ብር ነበረ እንደነበረብንም አውቃለሁ። ይሰማል? አዎ ይሰማል። እና እሱ ያሳወቀኝ አለ። ግን እሱ ከሞተ ወደዚህ ከዛ በላይ ካሳወቀኝ በላይ አድርገው ቤተሰብ ነገሩኝ። የሱ ቤተሰቦች ማለት ነው። እኔ የማውቀውን ነው የምከፍለው ብዬ የማውቀውን ከፈልኩ። እኔ የማውቀውን ነው የምከፍለው ብዬ የማውቀውን ጥያቄሽን ድጋሚ እህት፣ ይቅርታ። ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም። እኔ ልጠይቅ? እሺ ጠይቅ። አልጨረስኩም፣ ይቅርታ። እና እኔ የማውቀውን ነው የከፈልኩትና እነሱ ከዛ በላይ አድርገው ስለነገሩኝ የማውቀውን ነው የምከፍለው። የቲም ልጆች አሉ ለምን ብዬ ስላቸው ያው የማውቀውን ማለት እንዴት ነው ወጣለች መሰለኝ። እኔ ልጠይቃ? እሺ ጥያቄ ምንድነው? እሺ በመጀመሪያ ሁሱ እኔ አንተን በጣም ነው የሚወደው ማሻአላ ተባረካላ። እና ጥያቄ ማለት ነው ሚስቴ እንደዚህ ብላኝ ነበር፣ ብር ምናምን እኔ ያለ አንተ ፍቃድ መላክ አልችልም፣ ግን ደግሞ አንዳንድ ሰዎች ትሽያለሽ እያሉ ነው በፈትዋ ምናምን፣ እስቲ እሱን ጠይቅልኝ። እኔ ደግሞ ያለ አንተ ፍቃድ መላክ አልችልም፣ አልፈልግም፣ አይቻልም ተብያለሁ። ሌላ ቦታ ደግሞ የሰማሁት ይቻላል፣ የሰራሽውን መላክ ትችያለሽ፣ ችግር የለውም ተብለዋል አለች። እሺ ሴት ልጅ ገንዘቡ የራሷ ከሆነ ችግር የለውም፣ ለድሃዎች ለቤተሰብ መርዳት መላክ ትችላለች። የእሱ ገንዘብ ከሆነ ከእርሱ ከባሏ ገንዘብ አንስታ ለመላክ ከሆነ ያለ እርሱ ፈቃድ አይቻልም። የዛን ይሄ ነው። እሺ እንዲሁም ስራ እንድትገባ አስፈቅደን ፈቅዶላት ከሆነ እኔም ሰርቼ አንተም ሰርተህ የጋራ አድርገን እንለወጣለን ተባብለው ተስማምተው ከሆነ በዚህ ጊዜ እሱም እየሰራ እያመጣ ከሆነ እሷም እየሰራች እያመጣች ከሆነ ምንም እንዲሁ ሳታስፈቅደው አትልክም። እሱም እንዲሁ ሳያስፈቅዳት ከዚያ ከጋራ ገንዘብ መንካት አይችልም፣ የጋራ ስምምነት እስካለበት ድረስ። አይ መጀመሪያ ሰፈር ላይ አልሄድም ብላኝ ነበር፣ ስደት መሄድ ክልክል ነው እየቀራች ነበር። አልሄድም ብላኝ እኔ በግድ ነው ላኳት ወላሂ። ከዛ በኋላ እዚህ ከመጣች በኋላ ደግሞ ሙኻለፋ አልሰራም፣ እኔ እንደዚህ አይነት ነገር አልሰራም፣ ግን ይቻላል እየተባለ ነው እንዴት ነው ምናምን አለችኝ። የራሷ ገንዘብ ለሶስት ይከፈላል። በባልና በሚስት መካከል ያለው ገንዘብ አንደኛ ጥርት ያለ የራሷ ገንዘብ አለ፣ ያንተ ምንም አይነት ቅልቅል የሌለበት። በዚህ ገንዘቧ ማንንም ፈቃድ አትጠይቅም፣ ለቤተሰቧ ለድሃዎች መርዳት ትችላለች። ሁለተኛ ደግሞ ጥርት ያለ የአንተ የሆነ ገንዘብ አለ ቤት ውስጥ የምታስቀምጠው። ከዚህ ከገንዘብ ያላንተ ፈቃድ እንደፈለገች እያነሳች ለቤተሰብ መላክ አይቻልም። ሶስተኛው የገንዘብ አይነት ደግሞ በአንተና በእርሷ መካከል ስምምነት የጸደቀበት የሆነ ገንዘብ ነው። እኔም ሰርቼ አንቺም ሰርተሽ የጋራ ልናደርግ ተባብላችሁ የተስማማችሁበት ገንዘብ። አሁንም በዚህ ላይ ያላንተ ፈቃድ መላክ አትችልም። አንተም እንዲሁ ያለ እርሷ ፈቃድ ሳታሳውቃት ከዚያ ከገንዘብ እንደፈለክ ማድረግ አይቻልም፣ የጋራ ስምምነት እስካለበት ድረስ። ይሄ ነው። እሺ እሺ ጀዛከላሁ ኸይር ኢንሻአላህ ዱንያ ወላ አኺራ። ወይ ሆሴ ይሰማል? እኔ ሰማና ወይኩም ሰላም ነው ከስልኬ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ዛሬ እድሉን አግኝቼ ገባሁኝ። ብዙ ጊዜ ልጠይቅህ ገባ ነበር ግን እድሉን አላገኘሁም ነው። እሺ
አይሽ እኔ ማዳም ቤት ነው ያለሁት። 2 ጓደኞች አሉኝ ክርስቲያን ናቸውና አንድ ክላስ ነው ምን ማት ክላሳችን አንድ ነው። እነሱም ይጸልያሉ እኔም እሰግዳለሁ። እኔም ወደ ቂብላይስ ዞሬ እሰግዳለሁ። እነሱም ደግሞ ምንድነው የሚባለው ብቻ የተለያየ እንትን ስላለን እንደዛ ይጸልያሉ። እና ኦፍ ኮርስ እኔ በምሰግድበት በእነሱ በሚጸልዩበት ሰዓት እኔ አልሰግድም። እና አንድ ክላስ እንደ አላቅም ብቻ ማለት አንድ ክላስ እንደ ቤተክርስቲያንም እንደ መስጂድም አድርገን መጠቀሙ እንዴት ይታያል? እህት ወቅቱንና ጊዜውን ጠብቀሽ መስገድ አለብሽ። የሶላት ሰዓት ከደረሰ ስገጅ። እነሱ አምልኮ የሚሰሩበት ቦታ ካለ ከዚያ ሌላ ቦታ ያዥና አንቺ ስገጅ በዚያ ቦታ ላይ። መቼም ክላሱ አንዲት ቦታ ብቻ አይደለችም የምትኖረው። ጠጋ ብለሽ ወደ ሌላ ቦታ አንቺ ሄደሽ እዚያ መስገድ ትችያለሽ። እና የሶላት ጊዜን አታሳልፊ። እሺ ክላሳችን ጠባብ ናት። ሌላ ቦታ የመስገድ እንትኑ የለኝም። ሌላ ቦታ አልሰግድም። ግን እዛ ቦታ ላይ እነሱ የሚጸልዩበት ላይ ሳይሆን አንድ ክላስ ላይ እንደ ቤተክርስቲያንም የሚጸልዩበት እነሱ አሉ። እኔም እንደ መስጂድ የምሰግድበት ነው፣ ኢባዳ የምሰራበት ክላሴ ነውና እንዴት ይታያል? ችግር የለውም። ከክርስቲያኖች ቤት ራሱ ሄዳችሁ ገብታችሁ ብትሰግዱ ራሱ ችግር የለውም። 2 መስፈርት እስከተጠበቀ ድረስ። አንደኛው መስፈርት ምንድነው? ያ የምትሰግዱበት ቦታ ባህራ ንጹህ መሆን አለበት። በነጃሳ ቦታ ላይ ሶላት ስለማይበቃ። ሁለተኛ በዚያ በምትሰግዱበት ቤት ውስጥ ስዕል አድኖ ብለው የሚያምኑባቸው ስዕላቶች መኖር የለባቸውም። ገብታችኋል? ከዚህ ከሁለቱ እስከ ጸዳ ድረስ ችግር የለውም፣ መስገድ ትችላላችሁ። ያ ነው። ስዕል አድኖ እያለ ብንሰግድ ሶላት ወድቅ ይሆናል ወይ ከተባለ መክሩህ ነው እንጂ እሱ ራሱ ሐራም አይደለም፣ መክሩህ ነው፣ የተጠላ ነው። لأن الملائكة لا يدخلون بيتا فيه كلاب وتماثيل لقول جبريل عليه السلام إنا نحن معاشر الملائكة لا ندخل بيتا فيه كلاب وتماثيل ملاك جبريل من على እኛ መላእክቶች ውሻና ምስል ካለበት ቤት አንገኝም ብሎ ስለተናገረ ከዚህ አንፃር መክሩህ ነው እና ከቻላችሁ ስዕል የሌለበት ቦታ ላይ መስገድ። ስለዚህ በዚያ አንድ ክላስ የምትሰሩበት ቦታ ላይ አንቺም ሶላትሽን ብትሰግጂ ጊዜውን ጠብቀሽ እነሱም ደግሞ የራሳቸውን አምልኮ ቢሰሩ ይህ እንትን የሚል ነገር አይደለም፣ የሚያበላሽ ነገር አይደለም። እሺ አላህ ረጅም እድሜና ጤና ይስጥህ ወንድሜ። ስንት ዓመት? ይሰማል? እሱ ይሰማል። እና እኔ የማውቀውን ነው የምከፍለው ብዬ ከፈልኩ። እሱ ያው ወደ አኼራ ሄዷል፣ አላህ ይርሐመው። እኔ ከማውቀው በላይ ነው የተነገረኝ እና ለሱ አውፍ ብለናል አሉኝ። ይሄ እንዴት ይታያል ነው? ችግር የለውም አውፍ ብለናል ካሉ ያላችሁ። ሰላም እንዴት ናችሁ? ጥያቄ ስለነበረኝ ነው የገባው። ድሩን ስለሰጠ በጣም አመሰግናለሁ። እሺ ጥያቄሽ ምንድነው? እኔ ኦርቶዶክስ ነኝ እና ፍቅረኛዬ ደግሞ እስላም ነው። አንዳንድ ነገር ስለምነትክ ንገረኝ ስለው ከኔ የተሻለ ሌላ ሰው እንዲነግርሽ ከነሱ ብትሰሚ ይሻላል፣ እኔ ተጭኘሽ ወደ እኔ ላመጣሽ አልፈልግም አለኝ ማለት ነው። እና በስነ ስርዓት ማወቅ ስለፈለኩ ነው ወደ አንተ የመጣሁት። ላይቭ ሼር ተደረገልኝ መጣሁ። እሺ እንኳን ደህና መጣሽ ብለናል። በመጀመሪያ አይሽ ጥያቄዎችን መጠየቅ ትችላለሽ። ስላለው ነገር አንዳንድ ነገር ብትነግሩኝ በጣም ደስ ይለኛል። ማለት ሁለታችን ተቃራኒ ሆነን አንድ ቤት እንደማንኖር በደንብ አውቀዋለሁ። እሺ ጥሩ። አሁን ስለ ኢስላም እንዲሁም ደግሞ ስለ ክርስትና ፍትሃዊ ሆነን ሁለታቸውንም ከየራሳቸው መጽሐፍቶች ለመሆኑ አምላክ በነቢያት በኩል የደነገገው ትክክለኛው ሃይማኖት የትኛው ነው የሚለውን እናቅርብ። አንቺ ደግሞ ንጹህ ይምራለሽ፣ ያንን ታመዛዘኛለሽ ማለት ነው። ገብቶሻል አይደል? እሺ ደስ ይለኛል፣ ያዳመጥኩ ነው። እንግዲህ እኔም አንቺም ልናምንበት የሚገባ ነገር አንድን ሃይማኖት እኛ ሄደን እዛ ሳንፈልገው በፊት ያ መጽሐፍ ራሱ ገልጦልን ልናገኝ ይገባል አይደል? እኛ ሄደን ፈልገን ፏጭረን ይሄ ነው በቃ የምንለውና የምንወስነው መሆን የለበትም አይደል? ነገር ግን ያ መጽሐፍ ራሱ አምላክ በዚያ በላከው መጽሐፍ ውስጥ ይሄኛው ነው ትክክለኛው ሃይማኖት ብሎ ራሱ ሊደነግገው ይገባል። እምነት ትክክለኛ ሊያሰኘው የሚችለው ነገር ምንድነው? ሌላው ነገር
አምላክ ሲደነግገውና ነብያቶች ከአምላክ ተቀብለው ለሰው ዘር ሲሰብኩት ጊዜ ብቻ ነው። ስለዚህ ይህንን መሰረት ከያዝን አስል ከያዝን ሁለቱንም ሃይማኖቶች እንደየራሳቸው መጽሐፍት እንሄድና አሁን አምላክ በነብያት በኩል የደነገገው ትክክለኛው ሃይማኖት የትኛውን ነው የሚለውን እንመረምራለን። እስኪ ከእስልምና እንጀምርና ወደ ክርስትና እንሄዳለን። ለመሆኑ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ እስልምናን ሃይማኖት ለሰው ዘር ደንግጓል? ነብያቶችን አዟቸዋል? ነብያቶችም ይሄን እስልምናን ሃይማኖት ሰብከውታልን? እነርሱስ ተከትለውታልን የሚለውን እንመለከታለን። አዎ አምላክ አላህ ሱብሓነሁ ወተዓላ እስልምናን ሃይማኖት ደንግጎታል። ነብያቶችም ልክ እንዲሁ ሰብከውታል። ማስረጃ يقول الله سبحانه وتعالى إن الدين عند الله الإسلام أملاك الله سبحانه وتعالى سورة آل عمران ምዕራፍ 3 ቁጥር 19 ላይ ምን ይላል? ትክክለኛው ሃይማኖት ከእኔ ከአምላካቸው ዘንድ እስልምና ሃይማኖት ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም الإسلام ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ለቀደሙት ነብያት ሁሉ ደንግጎት እንደነበረ እስልምናን ሲናገር ምን ይላል? በሱራ ሹራ ላይ ሁለተኛው ገጽ ላይ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዝዤባቸው የነበረን ሃይማኖት እያለ ይናገራል ማለት ነው። አያችሁ፣ ይህ ነው አምላክ አላህ ራሱ እንደደነገገው የቀደሙትን ነብያቶች ሁሉ አዞባቸው እንደነበረ አሁንም እንዲሁ ለእናንተው ይህን እስልምናን ሃይማኖት ልክ ለቀደሙት ነብያት እንደደነገግኩላቸው እናንተንም አዘዝኳቸው እያለ ይናገረናል ማለት ነው። አሁን ወደ ቀጣይ ስንሄድ ነብያቶችስ እስልምናን ሰብከዋል ወይ ብለን ስናይ፣ አዎ ለናሙናነት ያክል የተወሰኑትን እንግለጽ። ያዕቆብን እንውሰድ። በሱረቱል በቀራ ላይ ያዕቆብ ምን ይላል? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ስለዚህ ያዕቆብ አደራ ሙስሊሞች ሆኑ እያለ ይህ ታላቅ ነቢይ ሰዎችን ሁሉ ሲሰብክ ነበር ማለት ነው። አያችሁ፣ ልክ እንዲሁ ነቢያቶች ቃል በቃል እኔ ሙስሊም ነኝ እያሉ ይናገራሉ ሁላ። ከነዚያም መካከል ታላቁ ነቢይ ኑህ ዓለይሂ ሰላም። ኑህ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ በሱራ ዩኑስ ላይ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አምላክ ያዘዘው ሙስሊም ሁን ብሎ ነው። ዮሴፍ እኔ ሙስሊም ነኝ እያለ ይናገራል። ተወፈኒ ሙስሊመን አለ ወአልሒቅኒ ቢሳሊሒን። አምላክ ያላህ ሆይ ሙስሊም አድርገህ ግደለኝ፣ በቀጣዩም ዓለም ከደጋጎቹ ማስተገኝ አለ። ያቸው ሐዋርያቶች ቃል በቃል የመሲሁ ተከታዮች እኛ ሙስሊሞች ነን እያሉ ይናገራሉ። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላሉ? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች እኛ ሙስሊሞች ነን እያሉ ቃል በቃል ተናግረዋል። ስለዚህ አምላክ አላህ ራሱ እኔ ደነገግኩላቸው እስልምናን ብሎ ተናግሯል። ልክ እንዲሁ የቀደሙትንም ነብያቶች እናንተንም እስልምናን ሃይማኖት ደነገግኩላችሁ ብሏል። ልክ እንዲሁ ነብያቶች ቃል በቃል አደራ ሙስሊሞች ሁኑ እያሉ ሰብከዋል። ልክ እንዲሁ ነብያቶች ቃል በቃል እኛ ሙስሊሞች እያሉ ተናግረዋል። ያሹ አብርሃምስ ምን ነበር እምነቱ ብለን ስናይ ማካነ ኢብራሂም የሁዲየን ወነስራንየ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም። ነገር ግን በቀጥተኛው መንገድ ላይ የነበረ ሙስሊም ነበር እያለ ይናገራል። ይህን ይመስላል። አሁን ይህን ከተረዳን ከእስልምና እስኪ ክርስትናንስ በራሱ መጽሐፍ እንመዝነው። እነዚህ ሆኑ እስልምና ላይ ያቀረብናቸውን ጥያቄዎች በክርስትና ላይ እናቅርበው። ያ ማለት አምላክ ክርስትናን ደንግጎታል ወይ መጽሐፍ ቅዱስ ላይ? ልክ እንደሆነ ነብያቶች ክርስትናን ሰብከዋል ወይ መጽሐፍ ቅዱስ ላይ? ልክ እንዲሁ መጽሐፍ ቅዱስ ላይ ከነብያቶች መካከል አንድ ነብይ እኔ ክርስቲያን ነኝ ብሎ ይተናገራል ወይ? ልክ እንዲሁ አራተኛው ጥያቄ ምንድነው? መጽሐፍ ቅዱስ ላይ የምናነሳው ልክ እስልምና ላይ የጠየቅነውንና የመለሰልንን አንድ የመጽሐፍ ቅዱስ ጸሐፊ አንድ ነብይ ስሙን ጠቅሶ አከለ ነብይ ክርስቲያን ነበር ብሎ ይተናገራል ወይ? ሄደን ስናይ ጊዜ የሚገርምሽ ለነዚህ ጥያቄዎች ሁሉ መልስ አናገኝላቸው። እግዚአብሔር ከኦሪት ዘፍጥረት እስከ ራእይ ድረስ አንዲትም ቦታ ላይ ክርስትናን ሃይማኖት ደነገግኩላችሁ ያለበት ቦታ የለም። ልክ እንዲሁ ከኦሪት ዘፍጥረት እስከ ራእይ ድረስ አንድ ነብያት
አንድ ነቢይ አደራ ክርስቲያን ሆኖ ብሎ የሰበከ ነቢይ የለም። ልክ እንዲሁ አንድም ነቢይ እኔ ክርስቲያን ነኝ ብሎ የሰበከ የለም። አረ እንዳው የመጽሐፍ ቅዱስ ጸሐፊያን አንድ እንኳን አከሌ ነቢይ አብርሃም ወይንም ዳዊት ወይንም ሰለሞን ክርስቲያን ነበር ብሎ የተናገረ አንድም የለም። አየሽ፣ አምላክና ነቢያቶች ካላወቁትና ካልሰበኩት ይህ ትክክለኛ እምነት ሊሆን አይችልም በፍጹም። ትክክለኛ እምነት ብሎ ማለት አምላክ የደነገገው ነቢያቶች የሰበኩት ሲሆን ጊዜ ነው። ይሄን የምታገኙት እስልምና ላይ ብቻ ነው። ሌላም እምነቶች ላይ በፍጹም ለዚህ ጥያቄ መልስ አታገኙ። አምላክ አላህ ራሱ እኔ እስልምና እንደነገርኩላችሁ ብሎ የሚናገር ነው። ነቢያቶች ራሳቸው አደራ ሙስሊሞች ሁኑ እያሉ የሚሰብኩት ነው። ገብታችኋል? ይህን ይመስላል ወገናችን። በጣም አመሰግናለሁ። የእውነት በጣም አመሰግናለሁ። ያለውን ነገር ከዚህ በላይ ምናልባት ማንበብ የምችላቸው መጽሐፎች ካሉ ሼር ብታረጉልኝ፣ ፒዲኤፍ ካለ ያው ያለውት ስደት ላይ ስለሆነ መጽሐፎችን አሁን ማግኘት ላልችል እችላለሁ። ምናልባት በፒዲኤፍ ካላችሁ ግን እዚህ ጋር ያላችሁ በሙሉ ብትልኩልኝ ደስ ይለኛል። ማንበብና ይበልጥ ማወቅ ፈልጋለሁ። እንትን በውስጥ ቴክስት አድርጊልኝና ጽሁፎችንም ምናምን ላጋራ እችላለሁ። አንዳንድ ሀሳቦችንም ችግር የለውም ጻፊልኝ፣ ቴክስት አድርጊልኝ። እሺ፣ ፎሎ አደርግሻለሁ። እሺ፣ በጣም ማመሰግን። በጣም ምናልባት በቀጣይ ወደ እናንተ ተቀላቅዬ እንደምንገናኝ ደግሞ ተስፋ አደርጋለሁ። አላህ ያግዝሽ፣ አላህ ይምራሽ። ጸሎት እናደርግልሽ። አመሰግናለሁ። እኔ ጥያቄ ልጠይቅ። እኔ አልተመለሰልኝም፣ ይቅርታ። ጥያቄው ያው والله ረሃመው ባለቤት የእህቱ ብር ነበረበትና አሳውቆኛል። ቤተሰቦቹ እሱ ካለፈው በኋላ ከማቀው በላይ ነገሩኝ። እኔ እሱ አላለኝም፣ የማቀው ነው የምከፍለው ብዬ እምቢ አልኩ። እንግዲህ ስለሱ አውፍ ብለንለታል። ይሄ እንዴት ይታያል? እሱ አደራ የተናገረው የገንዘብ መጠን በይሄን ክፈይ ብሎሽ እነሱ ደግሞ አይ ከዚህ በላይ ነው እንዲሆን እሱ ያችን ነውና አውፍ ብለናል ካሉ ፈላስ አውፍ ብለዋል። አይ ግን አንቺ ስጭኝ ያሉኝ ይሄ እንዴት ነው? እኔ ማለት ለሱ አውፍ ካላችሁ እንዴት እኔን ብዬ ትጠይቁኛላችሁ የሚለው ጥያቄ እኔን ያዘኝ። ኦኬ፣ እንግዲህ ያንን በመረጃ አስደግፈው ከመጡልሽና ከሰጡሽ አንቺ የሱ ብድር ካለበት አንቺ ደግሞ ያንን መክፈል የምትችይ ከሆነ የሱ ሐቅ የሱ ገንዘብ አንቺ ላይ ጥሎት የሄደው ገንዘብ ካለ ያንን አንቺ በትክክል መረጃ አምጥተው ካሳዩሽ ስጫቸው። አንድ ሰው ከቤተሰብ ክፍላችሁ ቢሞት ያ ሰውዬ ገንዘብ የሰዎች ብድር ካለበት እናንተ የመክፈል አቅሙ ካላችሁ ያንን ክፈሉለት። ገብታችኋል? ያንን ክፈሉለት። ብድር ካለበት ልክ እንዲሁ የረመዳን ጾም ካለበት ዋጅብ ጾም ይሄ ሊከፈል እና ደግሞ እሱ አላህ ይርሐመው ስኳር ታማሚ ነበርና ይጾምም ያው የየቀኑን በአቅሙ ይሰጣል። ተምርም ሆነ እንደዚህ ይሄ እንዴት ነው? ቀደም የጠየቅሽው ልጅ ነሽ? አይ ሌላ ጥያቄ ማወቅ የምትፈልጊው መጠየቅ የምትፈልጊው ካለ መጠየቅ እኔ ልግባ ብል ወደ እናንተ ከኔ የሚጠበቀው ነገር ምንድነው? ግን የራሴን ነጥቼ ቀጥታ መግባት ይችላሉ አይደለ? አዎ ትችያለሽ። ዋና የሚጠበቀው ቀደም የነገርንሽ ነገር ነው። እንግዲህ አምላክ አንድ ሃይማኖትን ደንግጓል በሰዎች በነቢያቶች በኩል ለሰው ዘር ሁሉ። ያ ነው የዚህ የእስልምና ሃይማኖት ነው። እርሱም የእስልምና ሃይማኖት የመጀመሪያው ትዕዛዝ እሱ ደግሞ ምንድነው? አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክና መገዛት የሚለውን ማወቅ ነው። ፈዕለም አነሁ ላ ኢላሃ ኢለላህ ይላል አምላካችን አላህ። የመጀመሪያው እውቀት
ሲያሳውቀን ምን ይላል? እወቅ ከእኔ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ይላል። የመጀመሪያው ሰው ሊያውቀው የሚገባ ይሄ ነው። ስለዚህ አንድ ሰው የመጀመሪያ ማወቅ የሚጠበቅበት ወደ እስልምና መምጣት ሲፈልግ ያን የፈጠረህን ያስገኘህን አምላክህን አላህን ማወቅና እርሱን በብቸኝነት መገዛት ነው። አምላክ በነቢያት በኩል የደነገገልህን ህግና ስርዓት በመማር ያንን መፈጸም ነው። ይሄ ነው። ስለዚህ እርሱን አምላክ አላህ ሱብሓነሁ ወተዓላን ካወቅሽ በኋላ እርሱ በነቢያት በኩል የደነገገውን እምነት ሃይማኖት ኢስላምን ከተረዳሽ በኋላ ወደ ኢስላም መካተትና መቀላቀል ትችያለሽ። ከዚያም ትዕዛዛቶቹን ደግሞ ቀስ በቀስ በመማር ትፈጽሚያቸዋለሽ ማለት ነው። የመጀመሪያው ትዕዛዝ አንድና ብቸኛ የሆነውን አምላክ አላህን ማመን ነው፣ እርሱ ነው። ከዚያ መቀጠል ለዚህ ላመንሹና ለመሰከርሹ ለአንዱ አምላክ መስገድ ነው፣ እርሱን በብቸኝነት መገዛት ማምለክ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ሐዲስ ላይ ምን አሉ? ቡንየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃመ ሰላህ ወኢታእ ዘካህ ወሰውም ረመዳን ወሐጅ በይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ አሉ። እስልምና በአምስት ዋና ዋና መሰረቶች ላይ የተገነባ ሃይማኖት ነው አሉ። የመጀመሪያው ምንድነው? ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ነው። እንዲሁም ሙሐመድ የእርሱ መልእክተኛና ነብይ ናቸው ብሎ መመስከር ነው አሉ። ከዚያ በመቀጠል ለዚህ ላመንነውና ለመሰከርነው ለአንዱ አምላክ ብቻ መገዛት መስገድ፣ ይህ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እና ስለዚህ ይህ ነው ነቢያቶችም ሁሉ ያስተማሩት ይህንኑ ነው። ሙሳ ጋር ብንሄድ ምን ይላል ሙሳ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ አለ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። ወደ ኖህ ጋር ብንሄድ ኖህ የመጀመሪያው ትዕዛዝ ያስተማረው ምንድን ነው? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩሁ አፈላ ተተቁን ይላል። ኖህንም ወደ ህዝቦቹ መልእክተኛ አድርጌ ልኬዋለሁ አለ አምላካችን አላህ። እርሱም ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም፣ ለመሆኑ እርሱን ብቻ አትፈሩትምን አላቸው ይላል። ይህ ነቢያቶች ሁሉ የመጀመሪያው ትዕዛዝ ያስተማሩት ያን አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክና መገዛት ነው። የአንዱ አምላክ ብዜት የለውም፣ ሁለትነት ሶስትነት የለውም፣ አንድም ሶስትም ነው ብሎ ሂሳብ የለም። ነቢያቶች አንድ አምላክ ብቻ ብለው ነው የሰበኩት። ይህ ነው። ያ አንዱ አምላክ በመለኮትነት ባህሪው ላይ ሰውነት የለበትም። አምላክም ነው ሰውም ነው ብሎ ሂሳብ የለም። ፈጣሪም ነው ፍጡርም ነው ተብሎ በፍጹም አይገለጽም። ፈጣሪ ከሆነ ፍጡር አይደለም፣ ፍጡር ከሆነ ፈጣሪነት ባህሪ በፍጹም ሊኖረው አይችልም። ይህ ነው። የአንዱ አምላክ ጌታ ብቻ ነው፣ በጌትነቱ ላይ ባርነት የለበትም። የአንዱ አምላክ ሁሉን አሸናፊ ኃያል ነው። ተሸናፊነት፣ መገደል፣ መሰቀል፣ መሞት እንዲህ አይነት የደካማ የፍጡር ባህሪያት በፍጹም በእርሱ ላይ የሉበትም። አምላክ ባህሪያቶቹ ሁሉ ምሉዕነትን የተላበሱ ናቸው፣ ጉድለት የለባቸውም። ጉድለት ማለት ከጊዜ በኋላ የተገኘ መሆኑ ልክ እንዲሁ በፍጥረታት ላይ የሚሆኑ ባህሪያቶች ሁሉ በእርሱ ላይ መሆኑ ይህ ሁሉ ጉድለት ይባላል። የአካል ከጊዜ በኋላ የተገኘ ከሆነ የአካል ሰዎች ላይ የሚደርስ ማናቸውም ግፍና መከራ የሚደርሱበት ከሆነ በፍጹም ይህ ምሉዕነትን የተጎናጸፈ መለኮታዊ ባህሪ ያለው ሊሆን አይችልም። በፍጹም አምላክ አላህ ሱብሓነሁ ወተዓላ ካሚሉ ፊ ሲፋቲሂ ለይሰ ለሁ ነቅስ ፊ አይ ሲፈት ሚን ሲፋቲሂ። አላህ በባህሪያቶቹ ሁሉ ምሉዕነትን የተላበሰ ነው። አዋቂ ነው ከተባለ እውቀቱ የተገደበ አይደለም። ስለዚያች ቀንና ስለዚያ ሰዓት እኔ አላውቅም የሚል አይደለም። እኔ አውቃታለሁ ብሎ የሚናገር ነው አምላክ አላህ ሱብሓነሁ ወተዓላ። ኢነላሃ ዒንደሁ ዒልሙ ሰዓ፣ የምጽአተ ዓለም ቀን እውቀት ከእኔ ዘንድ ብቻ ነው ያለው እያለ በግልጽ ይናገራል። ቦታቸዋል አይደል? ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ወልድም ወይንም ልጅም ቢሆን አያውቁም ከአብ በቀር እያለ ተናገረ ኢየሱስ ክርስቶስ። ያ ማለት እውቀቱ የተገደበ ነው። መለኮታዊ ባህሪው ሙሉ ነው ማለት አንችልም። አምላክ በባህሪው አዋቂ ነው፣ እውቀቱም የተገደበ አይደለም። አላህ ስለ እውቀቱ ሲናገር ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። ስለ ፍጥረታቶቼ የፊታቸውንም የኋላቸውንም ሁሉ አውቃለሁ እያለ ይናገራል። እና ይህ ነው ወደ እስላም መቀላቀል ከፈለግሽ በጣም ነው የማመሰግነው ከልቤ። የእውነት እዚህ ላይ ያላችሁ ሁላችሁንም በጣም አመሰግናለሁ። አንተንም ከልቤ ነው የማመሰግነው። ቀጣይ እርግጠኛ ነኝ በተሻለ ነገር እንደምመጣ። በጣም የማመሰግነው ለሐሳብ
مرحبا الله يعزك الله يبارك እሺ ጥያቄ ያለው ካለ መቀጠል ይችላል عليكم السلام ورحمة الله عليكم السلام የባለፈው ረመዳን ዘካ ወይም ፍጥር አልፈጠርኩም ነበር ማለት ነው እሺ እንዴት ማድረግ ነው አሁን ዘካት الفطر ማድረግ በአቅራቢያሽ ለሚገኝ ለአንድ ምስኪን 3 ኪሎ ሩዝ በአቅራቢያሽ ወደሚገኝ ለአንድ ምስኪን 3 ኪሎ ሩዝ ገዝተሽ መስጠት አይ እና ዘካ ወደ አሁን ካለበት ሀገር ወደ ሀገሪ ወደ ኢትዮጵያ መላክ ይቻላል ዳስሉ እንደመሰረቱ ባላችሁበት አካባቢ ለሚገኙ ምስኪኖች መስጠት ነው ነገር ግን ይበልጥ ደሃ ያለው ሀገራችን ላይ ከሆነ ወደዚያ ማስተላለፉ ችግር የለውም በዚህ ጊዜ እሺ ሹክራን እድሉን ስለሰጣችሁኝ እጅግ በጣም አመሰግናለሁ مرحبا እሺ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته እንዴት ነህ الحمد لله አልহামዱሊላህ እኔ እንኳን ጥያቄ የለኝም ለጀማው ግን አንድ መልእክት ላስተላልፍ አውፈን እሺ እዚህ ጋር ያለን ሰዎች ያኒ ታቡ ምንም እያደገ አይደለም ኮፒ ሊንክም የለም እኛ ሁሱ ሲገባ ደግሞ በዚህ ነገር እንትን ማለት አለብኝ አንድ ደግሞ እንትን ምለው እዚህ ጋር ጥያቄ ለመጠየቅ የሚገቡ ሰዎች ያንኛ ጥያቄ ባንሆንም በዛ ጥያቄ ውስጥ እንረዳለን ስለ አሁን ቀደም እንትን እያሉ ነበር ልጆች ለሚገቡ ልጆች ሚውት ያረጉ ቢገቡ አንተ ስታሰለም መልስ ሲሰጣቸው ደግሞ ሚውት አርገው ቢያዳምጡ ያንኛ ባንጠይቁ እንኳን ከታች ሆነን እያዳመጥን ስለሆነ በዚህ ነገር ብትተባበሩን ብዬ ነው አውፈን مرحبا جزاك الله خير ايش ይሰማችኋል የገባችሁ ሰዎች አዎ ይሰማል አይ እሺ ከላይ ወጣትነቴን ለኦርቶዶክስ ሰላም እንዴት ነህ ይሰማል هلو يسمعل ወይ ወጣትነትን ለኦርቶዶክስ ይሰማሃል አይሰማም ማለት ነው እሺ ሄለን ልጆች የኔ ድምጽ ይቆራረጣል እንዴ ሰላም አለይኩም ኡስታዝ አለይኩም ሰላም ወራህመቱላህ ጥያቄ አንድ ሰው ሙስሊም ሆኖ ሶላት ሳይሰግድ ከዚያ በኋላ ኢስቲግፋር አድርጎ ሶላቱን ከጀመረ በኋላ ከዛ በፊት የነበረውን ሶላት መስገድ ይጠበቅበታል እንዴት ይታያል እሺ ያቋረጠው ለጥቂት ጊዜያት ከሆነ ነገር ማስታወስ የሚችል ከሆነ ባያውጣ ለብዙ አመታት ከሆነ አረ ሴቶች መረጋጋት እሺ ለማንኛውም ጥቂት ጊዜያት ከሆነና ማስታወስ የሚችል ከሆነ እነዚያን ጊዜያቶች ቀዳ ያውጣ በጣም ብዙ ወራቶችና አመታቶች ከሆነ ማስታወስ የሚያዳግት ከሆነ ከብዛቱ የተነሳ በዚህ ጊዜ ስላለፈው ተውበት ያድርግና ከዚህ በኋላ ያለውን ሶላቱን ቀጥ አድርጎ ይስገድ አላህ ነው እሺ እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ወሱ ሰላም ነው አልሐምዱሊላህ አደን አልሐምዱሊላህ አንድ ጥያቄ ነበረኝ ማለት ነው ሰላም ነው
ወንዶች ክርስቲያን ሆነው ወንዶች እንትን ሴት ሙስሊም ወንዶች ክርስቲያን ሴቶች ማግባትን ይችላሉ እና ደግሞ ወንዶች ደግሞ ይሰማል ይሰማል ኮሰር ያማ ሸበከኝ ክርስቲያን ወንዶች ሙስሊም ወንዶች ክርስቲያን ሴቶችን ማግባትን ይችላሉ። ሙስሊም ሴቶች ደግሞ ክርስቲያንን ወንዶች ማግባት አይቻሉም ይላሉ አንዳንድ ዑለማዎች ማለት ነው። እና ደግሞ ለምን ምናምን ብዬ ስጠይቅ ደግሞ እንትን ሙስሊም ወንዶች ክርስቲያን ሴቶች ሲያገቡ ሴቶችን ስለሚሸነፉ የሆነ ሰዓት ላይ ትሸነፋለች። ግን ክርስቲያን ሙስሊም ሴት ደግሞ ወንድ ክርስቲያን ካስገባች ወንድም ደግሞ ስለማይሸነፍ ለዛ ነው። እና እዚህ ላይ ጥያቄ ነበረኝ ማለት ነው ብታብራራልኝ። እሺ አምላክ አላህ Subhanahu Wa Ta'ala በቁርአን ላይ ተናግሮ በዚህ ጉዳይ ላይ በዑለሞች መካከል ኺላፍ አለ። እሺ ግማሽ ዑለሞች ይቻላል ብለው የተናገራሉ። ነገር ግን ይቻላል ቢባል እንዲህ ቀላል አይደለም፣ መስፈርቶቹ በጣም ከባባድ ናቸው። ሼክ አልባኒ እንደውም ይቻላል የሚለውን አቋም በኒስ በዚህ ዘመን ያለውን በፍጹም አይመለከትም ብሎ ተናግሯል። ምክንያቱም የወንዱም ኢማን የደከመበት እንዲሁም ሴቷም በዚያ ከመጽሐፍ ባለቤቶች ተብላ የተገለጸችዋን ለማግኘት በጣም የሚከብድበት ጊዜ ነውና ይቻላል የሚሉት መስፈርታቸው ራሱ እነዚያ በዚህ ዘመን ያንን ነገር ሊያሟላ የሚችል መስፈርት ያለውም ያላትም አትኖርም በአብዛኛው ብሎ ተናግረዋል። ሌሎች ደግሞ በፍጹም አይቻልም ክርስቲያን ሴት ማግባት የሚል አቋም ያላቸው ዑለሞች ናቸው። እኔ ነው ትክክለኛ ነው ብዬ ማምንበት። ለምን ከተባለ ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ አብዱላህ ኢብኑ ዑመር ቃል በቃል ይናገራል። እንዳለ ሙፈሲሮች ይሄንን ቃል ይጠቅሱታል። አብዱላህ ኢብኑ ዑመር ምን ይላል? ላ ተሕሉ ነስራንያ ይላል ቃል በቃል ክርስቲያንን ሴት ማግባት በፍጹም አይፈቀድም አይቻልም ብሎ ተናግሯል። ከዚያ ማስረጃ ሲያደርግ ምን ይላል? لأن الله قال في كتابه العزيز ولا تنكحوا المشركات حتى يؤمنن በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ እንዳታገቧቸው ብሏልና አለ። ከዛ ቀጥሎ ሲናገር ምን ይላል? فإنني لا أعلم على وجه الأرض مشركة أعظم ممن تدعي بأن المسيح هو الله ኢየሱስ ክርስቶስ አምላክ ነው ብላ እንደምታመን ሴት እኔ በፍጹም ሙሽሪክ አላውቅም እዚህ ላይ ብሎ ይናገራል። ስለዚህ ኢየሱስ ክርስቶስ አምላክ ነው ብላ የምታመንን ሴት በአላህ ላይ የምታጋራን ሴት ማግባት በፍጹም አይፈቀድም ማለት ነው። ይሄ ነው። እሺ ነብያችን ሰለላሁ ዐለይሂ ወሰለም ከአይሁድና ከክርስቲያን አግብተው ነበር። ሲያገቡ ግን መስፈርት ምን አስቀምጠዋል? የምታምኑ ከሆነ የምትሰልሙ ከሆነ ብሎ አስቀምጡላቸው። የሶፊያን መውሰድ እንችላለን። ሶፊያ ይሁዲ ነች። ሶፊያ ብንት ሁየይ ኢብኑ አኽጠብ ትባላለች። የበኒ ነዚር ጎሳ ዋናና አለቃ ነበር። አባቷ አይሁድ ነበር። ልክ እሷ ተማርካ በመጣች ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ምን አሏት? እኽታሪ አሏት፣ ምረጭ አሏት። እኔ እኽተርቲ الاسلام امسكتك لنفسي وان اخترت اليهوديه الحقتك باهلك አሏት። እስልምናን ከመረጥሽ አገባሻለሁኝ ከኔ ጋር ይዝሻለሁ አላት። አይ እስልምናን አልመርጥም አይሁድነቴን ነው መመርጠው ካልሽ ግን አላገባሽም ወደ ቤትሽ በሰላም ልክሻለሁኝ አሏት። انا هويت الاسلام قبل ان تدعوني اليه يا رسول الله አለች። እንቱ የአላህ መልእክተኛ ሆይ እርሶ ዛሬ ወደ እስልምና ሳይጠሩኝ በፊት እኔ እስልምናን ፈልጌዋለሁ ከውስጤ አስቤዋለሁ ለመግባት ሲጀምር አለች። فاسلمت وتزوجها النبي عليه الصلاه والسلام ከዚያም እስልምናን ተቀበለች። ነብዩ ሰለላሁ ዐለይሂ ወሰለም አገቧት። ልክ እንዲሁ ከክርስቲያን ያገቧት ሴት አለች። ነብያችን ሰለላሁ ዐለይሂ ወሰለም ማን እሺ ከክርስቲያን ያገቧት ሴት ማን ትባላለች? ነብያችን ሰለላሁ ዐለይሂ ወሰለም ያገቧት ማርያ አልቅብጥያ ማርያ አልቅብጥያ እሷ የነብያችን ሰለላሁ ዐለይሂ ወሰለም ከእርሷ ጋር ህይወትን ከመጀመራቸው በፊት ዳዕዋን ያደረጉላት ዳዓሃ ኢለል ኢስላም ፈአስለመት ወደ እስልምና ጥሪ ያደረጉላትና እስልምናን ተቀበለች። ከዚያም ከእርሷ ጋር ህይወትን ጀመሩ ማለት ነው። ይሄ ነው።
ስለዚህ ሙስሊም ወጣቶች እንዳትሸወዱ፣ ክርስቲያንም ሆነ አይሁድም የሌላ እምነት ተከታይ እንዳታገቡ። ነብዩ ሰለላሁ ዐለይሂ ወሰለም ሲመክሩ ምንድነው ያሉት? ፈፍር ቢዛቲ ዲን ያሉት፣ ዲን ያላትን መርጠህ አግባ ነው ያሉት። በሌላ ሐዲስ ላይ ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲንና ስነ ምግባር ያላትን ሴት ያለው ሰው መጥቶ ለትዳር ከጠየቃችሁ ዳሩት እርሱን ብሎ ተናግረዋል። ስለዚህ ለወንድም ሆነ ለሴት የተመከረው ምንድነው? ዲን ያላትን አግቡ የሚለው ነው። እሺ ነገ ልጆችን ትወልዳላችሁ። እነዚያ ልጆች የምትወልዷቸው በእናታቸው በአባታቸው ነው የሚወጡት። ያ ማለት የእነሱን አርአያነት አድርገው እያዩ ነው የሚያድጉት። የዛኔ ታዲያ አላህ ሱብሓነሁ ወተዓላን የምታምን አላህ ሱብሓነሁ ወተዓላን የምትገዛ አይነት እናት አድርጋቸው እንጂ ማግባት ያለባችሁ አላህን የካደን ሴት ሰው በፍጹም አትቀርሱ። ሁሱ ሰላም እንዴት ነው? ሰላም እንዴት ነህ? የሚተርጋል ሰላም አለን። ኮሜንት ላይ ምን እያልክ ነበር? ኮሜንት ላይ ደጋግመህ የምትጽፈው ጽሑፍ ነበር። ምን ነበር ያልከው? ድገማ። እሺ አላህ ጣዖት ነው ያልኩት። መሐመድ ሐሰተኛ ነብይ ነው፣ አላህ ደግሞ ጣዖት ነው። እሺ ቁረይሾች ምንድነው ያልከው? የቁረይሽ ጣዖት ድንጋይ ነው። ሁለት ቀኝ እጅ ያለው፣ አንድ እግር ያለው፣ አንገት የሌለው፣ አእምሮ የሌለው። አሳየን። ትልቁ ላይ ነህ፣ ከፍተህ አሳየን ማስረጃ። ማንም ሙስሊም እንዳይሳቀቅ አባ ውስጥ ነው ያለው። ግልጽ ነው። አሳየን ማስረጃ። ምን ያክል ጣፊና ውሸታም ተውና ከፍተህ አሳየን በማስረጃ። ማስረጃ አሳየን። አላህ ጣዖት ነው፣ መሐመድ ሐሰተኛ ነው። አረቦች ደግሞ ነብይ የላቸውም። አረብ ነብይ የለም። ማስረጃ አሳየን። አታሳይ ማስረጃ አረብ ነብይ የለም። በነገራችን ላይ አለ። ማስረጃ እናሳይህ ትፈልጋለህ? አረ የለም ወፍ አለ። ማስረጃ እናሳይህ ወይ? ጭንቅላታቸውን ክፈቱ እንጂ እንድትከፍት እኮ ነው ያስቀመጠው። ማስረጃ ብለህ የምታመጣልኝ እኮ መሐመድን ተረት ነው ብራዘር። ሌላ እኮ ተረት ምንድን ነው? ተረት ማለት ነው። ተረት ነው። ማስረጃ አያወሩ ወይ? ሲጠይቁ ማስረጃ እናሳይህ እሺ አይ ተረት ሲሆን ያረጋሽ ብራዘር ዛሬ ነው እንዳይወቃት ብራዘር ደጋገምሻት ያራዳ ልጅ የት አድርገህ ተማር። እሺ ተረት አመት ብራዘር እንደ ብራዘር ኮሜንት ላይ ክፉ ቃል እንዳትናገሩ ሙስሊሞች። ምን ያክል ባዶ ቀፎ እንደሆኑ ላሳያችሁ ያክል ነው ያስገባሁት። እሺ ኮሜንት ላይ እየደጋገመ ሲጽፍ ነበር፣ አይታችኋል። አላህ ጣዖት። እሺ ግባና አሳየን በማስረጃ። ወፍ ማሳየት አይችሉም፣ ግን ጭንቅላታቸውን ደፍነዋቸዋል። እንዲህ ያደረጉ ማለት ነው። ምንም እንዳያውቁ እንዳይጠይቁ፣ ስለ እምነታቸውም እንዳይረዱ። በቃ ዲሞ ማለት ነው። ታውቃላችሁ፣ ድፍንፍን በቃ። እሺ በማስረጃ አሳይ። ማሳየት አይችሉም። እሺ ጠይቁና ማስረጃ እናሳያችሁ። ለኛ የሚነገረንና አሁን እኔ እዚህ የምሰማውና እኛ ከቤተሰብ ወይም ደግሞ እኛ በነገራችን ላይ ያው ወጣቶች ልጆች ስንባል ቤተሰብ የሚነግረን ነገር ነው ጭንቅላታችን ላይ የምናስቀምጠው። ማለት ሌላ ነገር ለመመራመር ወይም ሌላ ነገር ለመስማት ጭንቅላታችንን አንከፍተውም። እና መጀመሪያ ቤተሰብ የሚነግረን ነገር ከዛም ደግሞ ከነሱ ከፍ ያለ ሰው የኛ እምነት እንደዚህ ነው ብሎ ስለራሳችን እምነት የሆነ ነገር ይነግራል። መቼም ይሄ ግዴታ ነው። እያመንከው የምትሄድበትን እምነት የሆነ ነገር ይነግርክና ስለዛኛው እምነት ስትጠይቃቸው የሆነ የተሳተ መስመር ይነግሩሃል። ምክንያቱም ወደዛኛው እምነት እንድትሄድ እንድትገባም ስለማይፈልግ። እኔ እውነቴን ነው የምነግርህ ዛሬ ላይ እኔ እዚህ ላይ ብላይ እንዳለው ስለዚህ እምነት ደግሞ እየጠየቅኩም ልገባም የሆነ ነገር እንደሆነ ቢያውቁ ከቤተሰቡ ከመስፈርት እንደምሰርስ አውቀዋለሁ። ግን እውነቱን እንድናቅ የትኛውም ሰው የትኛውም እናትም ሆነ አባት ፈቅዶልን አያውቅም። እኔ ምሬን ነው እውነቱን ማወቅ የጀመርኩ ከሆነ አይደለም ጓደኛ ስላለኝ ምናምን አይደለም። ግን እኔ እውነቱን ለማወቅ የመጣሁት በራሴ መንገድ ነው። መጀመሪያ ላይ ማለት እንደዚሁ ኤፍቢ ላይ ማወራቸው ልጆች ነበሩ፣ ጓደኞች ነበሩኝ እና ስለ እምነቴ ጠይቁኝ ነበር። አንድም ቀን ልቤን ማለት መመለስ የምችለው ነገር ኖሮኝ አያውቅም። ብዙም ተለቅ ብዬ የማውቀው ነገርም አልነበረኝም። ግን ስለነሱ ስጠይቃቸው ትክክለኛውን ምላሽ ብዙ ጊዜ መልሰውልኝ ያውቃሉ።
ከዛም ነው ላይቭ ላይ ምናምን እየገባው እንደዚህ አያለው አንዳንድ ነገርና ለዛ ነው አንተ ልጠይቅህ። ከዛ ከኛ በላይ የሚያቀሰው ለምን እሱ አይነግርሽም አሉኝ። ላይቭ ላይ እየተጫወት ነው ማለት ነው። እሱ ለምን አትጠይቂውም? እሱ ለምን አይመልስልሽም? እና ለዛ ነው ጭንቅላታችን መጀመሪያ የሚደፈነው በተሳሳተ ነገር ነው። የእውነት ማንንም መጥቶ እዚህ ጋር ነገር ስላለ አይደለም። ቤተሰብ ነው ሲጀመር ይሄን ሁሉ ነገር የሚያደርገው ማለት ትክክለኛው እምነት እንድንከተል አይፈልጉም እነሱ ያሉበትን እና ወጀድና አባአና ዐላ ኡመቲን ወኢና ዐላ አታሪሂም ሙቅተዱን አትበሉ ይላል አላህ። እኛ ቤተሰቦቻችንን በዚህ መንገድ ላይ ያገኘናቸው በእነሱም ፋና ላይ ተከተለን አትበሉ፣ አይምሮአቸውን ክፈቱ ይላል አላህ። አፈላ ተዕቂሉን አፈላ ተተፈከሩን አፈላ ተተዘከሩን። አይምሮአችንን ያናግራል ቁርአን። የሚገርማችሁ አታስተውሉም? አትገነዘቡም? አታስተነትኑም? በቃ አይምሮን ተጠቅመህ እወቀኝ ይላል ቁርአን። ገብታችኋል አይደል? ይሄ በአባቶቼ ቅድመ አያቶቼ መንገድ ያገኘሁት ነው አትበሉ ይላል። ሰዎች ናቸው እና እነዛ ሊስቱ ይችላሉ። ገብታችኋል? እንደዛ ቀርባ አድርጉላቸው። እሺ ከላይ የጌታ ልጅ ሰላም እንዴት ነህ? ሰላም የጌታ ልጅ የጌታ ልጅ ኔትወርክ ደካማ ነው መሰለኛ። ይሰማል አሁን? እስኪ ይሰማል። ኦኬ ሰላም ማሽላ ሰላም አመሻችሁ። ደህና አልሐምዱሊላህ። አለን አለ። የሆነ አንድ ጥያቄ ነበረኝ ከቁርአን መጠየቅ ፈልጌ ነበር። እሺ ጥያቄ ምንድን ነው? ሱራ 7 እስቲ ክፈትልኝና ከዛን ጠይቃለሁ። ሱራ 7 እሺ በዛ ላይ ጥያቄ ምንድን ነው? ጊዜ እንትን ለማለት በቃል አልያዝኩኝም። እዛ ላይ ብታወጣልኝ ደስ ይለኝ ነበር። እሺ አነስ ይመቻል ለማውጣት? የአነስ ምን ደቂቃ? እሺ ሱራ ስንት ነው ያልከው? 7 እሺ 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 አብሽር። አላህን ብቻውን እንድንገዛ አባቶቻችን የሚገዙት የነበረውን አማልክት እንድንተው መጣህብን። ከእውነተኞች ከሆንክ የምታስፈራራብን ቅጣት አምጣብን አሉ ይላል። እሱን ነበር እና ከዛ በፊት አባቶቻችን ያመልኩት የነበሩት አማልክት የሚለው እና አባቶች ያመልኩት የነበሩት አማልክቶች እነማን ናቸው? አሁንስ የት ናቸው የሚለው ጥያቄ ነበረብኝ። እሺ ጥሩ። ከላይ አውዱን ይዘን እናንብበው። እየተናገረ ያለው ከነቢያቶች መካከል አንድ ነቢይ እያስተማራቸው እነዚያን ሰዎች ጣዖትን ያመልኩ ነበር። እነዚህ ሰዎች ደግሞ አባቶቻቸውን ቅድመ አያቶቻቸውን በጣዖት አምልኮ ላይ ነበሩ እነዚህ ሰዎች። እዛ ገብተዋል አይደል? ስለዚህ እነዚያን አባቶቻቸው ቅድመ አያቶቻቸው ሲያመልኩ የነበሩትን ጣዖት ተውና አንዱንና ብቸኛውን አምላክ አላህን አምልኩ እያለ ያ ነብይ እየሰበካቸው ነው። ወደ ላይ ከፍ ብለን እንድትረዳ ዘንድ አውዱን ላንብብልህ። እሺ ማን ነው ያ ነብይ? ከነቢያቶች መካከል አንድ ነብይ ነው። እርሱም ማን ይባላል? ሁድ ይባላል። ሁድ የሚባለው ነብይ አድ ወደሚባሉ ነገዶች የተላከ ነብይ ነው። ይወጣል። ምን ይላል? ወኢላ ዓድን አኻሁም ሁዳ ይላል። ወደ በአማርኛ ላንብብልህ። ወደ ዓድም ወንድማቸውን ሁድን ላከን ይላል አምላካችን አላህ። ወገኖቼ ሆይ አላቸው ይህ ታላቅ ነብይ አላህን ተገዙ፣ ከእርሱ ሌላ ምንም አምላክ የላችሁም፣ የአላህን ቅጣት አትፈሩትምን አላቸው ይላል። ቀጥሎ ምን ይላል? ከህዝቦቹ እነዚያ የካዱት መሪዎች እኛ በሞኝነት ላይ ሆነን በእርግጥ እኛ በሞኝነት ላይ ሆነን በእርግጥ እናያለን አሉት። ወታላም አንተ ሞኝ ነህ እያሉ እየሰደቡት ነው ይሄን ነብይ ወደ አንዱ አምላክ ስለሰበካቸው ማለት ነው። እኛም ከውሸተኞቹ ነህ ብለን እንጠረጥራለን አሉት ይላል። እንግዲህ ነብያቶችን ሲያስተባብሉ እንደነበሩት እነዚህም አስተባበሉ። አንተ ሞኝ ነህ ውሸታም ነህ እያሉት ነው። እርሱ ምን አላቸው? ይህ ታላቅ ነብይ እርሱም አለ አምላካችን አላህ ሲተርከልን እርሱም አላቸው ወገኖቼ ሆይ እኔ ሞኝነት የለብኝም፣ ግን እኔ ከዓለማቱ ጌታ የተላኩኝ ነኝ አላቸው። አያ
ከዚያ ቀጥሎ ምን አላቸው? ይህ ነብይ የጌታዬን መልእክቶች አደርስላችኋለሁ እኔም ለእናንተ ታማኝ መካሪ ነኝ አላቸው። ከዚያም ቀጥሎ ምን አላቸው? ከጌታችሁ የሆነ ግሳጼ ከእናንተ ውስጥ በአንድ ሰው ላይ ያስጠነቅቃችሁ ዘንድ ቢመጣባችሁ ይሰማል? እና ስለዚህ ይህ ነብይ እያስጠነቀቃቸው ነው። እና ምን ይላል? አላህን ብቻውን እንድንገዛ አባቶቻችን ይገዙት የነበረውን አማልክት እንድንተው መጣህብን? ከእውነተኞች ከሆንክ የምታስፈራራብን ቅጣት አምጣብን አሉ ይላል። ስለዚህ ይህ ነብይ ምን እያላቸው ነው መሰለህ? አላህን ብቻውን ተገዙ፣ ከእርሱ ውጭ ያሉ ሌሎች አማልክቶች አባቶቻቸው ሲገዟቸው የነበሩትን ጣዖቶች እነዚያን ተው እያለ እየሰበካቸውና እያስተማራቸው ያለ ታላቅ ነብይ ነው ማለት ነው። ይሄ ነው። እሺ እኔ እኮ እዛጋ ይሄ ግልጽ ነው እንደዛ ነውና አባቶች ያምልኩት ከነበሩት አማልክቶች ወይንም ጣዖታቶች መካከል የተኞቹ ናቸው? እነሱ ነው ጥያቄ እኮ ነው። መልካም። በኖህ ዘመን ጀምረው ሲመለኩ የነበሩ ናቸው እነሱ ማን ናቸው? ስማቸውን ማወቅ ፈልገህ ነው? እነዚያን ጣዖቶች ላሳየህ። ከቁርአን ቃል በቃል አውጥቼ ላሳየህ። እሺ ማን ይባላሉ መሰለህ? አንዴ ቆይ ላውጣልህ። በኖህ ዘመን አባቶቻቸው የሚለው ከኖህ በኋላ የመጡ ህዝቦች መሆናቸውን ላይ ከፍ ብለህ ታገኛቸዋለህ። እዚህ ጋር ይህ ነብይ ምን ይላቸዋል መሰለህ? አንተ የጠየቀው 70 ቁጥር ላይ ነው። 69 ላይ ከኖህ በኋላ የመጡ ህዝቦች እንደሆነ ይናገራል። ከጌታቸው የሆነን ግሳጼ ከእናንተ ውስጥ በአንድ ሰው ላይ ያስጠነቅቃችሁ ዘንድ ቢመጣባችሁ ትደነቃላችሁ ሆነ ከኖህም ህዝቦች በኋላ ምትኮች ባደረጋችሁና እያለ ይናገራል። ከኖህ በኋላ የመጡ ህዝቦች ናቸው እነዚህ። ስለዚህ አባቶቻቸው ማን ናቸው? የኖህ ህዝቦች፣ እነዚያ ሲያመልኳቸው የነበሩ ጣዖቶች ናቸው። ታዲያ በኖህ ዘመን ሲመለኩ የነበሩ ጣዖቶች ስማቸው ማን ይባላል ነው የወገናችን ጥያቄ። ያውና ላሳየህ። እዚህ ጋር የኖህ ምዕራፍ ላይ አምላክ አላህ Subhanahu Wa Ta'ala ይገልጻቸዋል። የኖህ ምዕራፍ ላይ ቀጥታ እንሄዳለን። ያውና የኖህ ምዕራፍ እሺ ያውና ይታያል። የኖህ ምዕራፍ ይላል። እዚህ ጋር እነዚህ ማን እንደሆኑ አባቶቻቸው ሲያመልኳቸው የነበሩ ጣዖቶች ይገልጻቸዋል። ያውና እነዚህ በኖህ ዘመን ሲመለኩ የነበሩ 5 ጣዖታት ናቸው። ጻድቆች መልካሞች ነበሩ። በእነርሱ ምስል ሰርተው ጣዖት አድርገው ያመልኳቸው ነበሩ። አሉም ይላል። አሉም የሚለው በኖህ ዘመን የነበሩ ህዝቦች ናቸው። ኖህ አንዱን አምላክ አላህን ተገዙ እያላቸው ነው። ገብቶሃል አይደል? ከዚያ በኋላ እነዚህ ሰዎች ግን ምን እያሉ ነው? አሉም አምላኮቻችሁን አትተው። ይታያል አይደል? አባቶቻቸው ሲያመልኳቸው የነበሩ አማልክቶችን ሊገልጻቸው ነው። አሉም አምላኮቻችሁን አትተው። ማን ይባላሉ? አሁን ተመልከት ስማቸው። ወድንም አለ፣ ወድ ይባላል አንደኛው። ሁለተኛው ሱዋዕንም አለ፣ ሱዋዕ ይባላል። ሶስተኛው የጉስንም አለ፣ የጉስ ይባላል። ሌላኛው አራተኛው የዑቅንም አለ፣ የዑቅ። ሌላኛው ነስርንም አትተው ተባባሉ። ምን ብለው ጠሯቸው? እነዚህን አማልክቶቻችን ብለው ጠሯቸው። ስለዚህ አባቶቻቸው ሲያመልኳቸው የነበሩ አማልክቶች ማን ናቸው የሚለው ጥያቄ ያውና እዚህ ጋር ምዕራፍ 71 ቁጥር 23 ላይ ታገኘዋለህ። እነዚህን 5 ጣዖታቶች ለማለት ነው። አይ እሺ
ኦኬ መልካም። እንደዛ ከሆነ በጣም ጥሩ ነውና ደግሞ ከዛው ጋር ተያይዞ በጣም ለኔ ጥያቄ ሆነኝ ጥያቄ ነበረኛ መቀጠል ይችላልው? ይሰማል? ልጆች ተቆርጧል እንዴ? ይሰማቸዋል? እኔ ይሰማኛል። እሺ ቀጥሉ። እሺ ከዛው ጋር ተያይዞ አሁን ከዚህ በፊት በመካከለኛው ክፍለ ዘመን አካባቢ ቁረይሾች እስከ 360 አማልክቶችን ያመልኩ ነበረ እና እነሱ በሚያመልኩበት ጊዜ ካባ ወይንም ብላክስቶን የሚባለው እንትን እዛ ውስጥ ጠጠር እየወረወሩ 7 ዙር እየዞሩ ምናምን ምግብ ምናምን መስዋዕት እያቀረቡ ያመልኩ ነበር እና እንደዛው ደግሞ ዛሬ ላይ ሙስሊም የሆኑ ወገኖችም ደግሞ እንደዛው ያደርጋሉና እንዴት ነው ሊለይ የሚችለው ከነሱ ጋር? በጣም ጥሩ ጥያቄ። አሁን በደንብ አድርገህ አዳምጠኝ እሺ። አሁን መካ ላይ የመካ ከሃዲያኖች እነዚያ ሲሰሩት የነበረው ከነሱ ነው ወይ የተጀመረው? መካ ላይ የምንሰራው የአምልኮ ስርዓት ከተባለ አይደለም። ማን ነው የጀመረው ያንን ከተባለ የቀደሙት ነቢያቶች ሁሉ ናቸው። አብርሃም እንዲሁ ልጁን ኢስማኤልን መካ ላይ ይወስደዋል። ታሪኩ ከነሱ ይጀምራል። በዚያ ቦታ ላይ በመካ ምድር ላይ እነዚህ ዛሬ ከሃዲያኖቹ በቅርብ ጊዜ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በቅርብ ጊዜ ነው ያንን ተግባር መጨመር የጀመሩ አንዳንድ ስህተቶች ማለት ነው። ነገር ግን ይህ ወደ መካ ሄዶ ሐጅ ማድረጉ ስነ ስርዓት የተጀመረው ከቀደሙት ነቢያቶች እንጂ ከመካ ከሃዲያኖች አይደለም። አብርሃም ልጁን ኢስማኤልን ወደ መካ ይወስደዋል። መካ ላይ ወስዶ አስቀመጠው። ባስቀመጠውም ጊዜ የዛኔ ካዕባ ራሱ ነበረ። እነዚህ የቁረይሽ ከሃዲያኖች ሳይገኙ በፊት ማለት ነው። ገብቷል አይደል? የዛኔ ነበር። ቃል በቃል በቁርአን ላይ ያሳያለሁኝ ቀድሞ እንደነበረ ያ የአምልኮ ስፍራ ዳኒ ሚቷል የዛን ጊዜ ይኖሩ የነበሩት ቁረይሾች ይዞሩ ነበር ላልከው ወስ ዘ ኤቪደንስ ምንድነው ማስረጃ? እንዞራለን በል ሳይሆን ትዞራለህ አትዞርም፣ እሱን ብቻ መልስልኝ። እሺ እኛ ነገርኩ እኮ ችግር የለውም እኛ እንዞራለን አልኩ። የዛን ጊዜ የነበሩት ቁረይሾች ቆይ አንድ ጊዜ እኛ እንዞራለን አልኩ። የዛ ጊዜ የነበሩ ቁረይሽ ኧረ አንዴ የዛ ጊዜ የነበሩ ቁረይሾች ይዞራሉ ለሚለው ወስ ዘ ኤቪደንስ እያልኩ ነው ያለሁት። ደግሞ ጠጠርም ትወረውራለህ አይደል? ያ እየጠየቅኩ ያለሁት ምንድነው ልዩነቱ አልከኝ እና ልዩነቱን አንድ ጊዜ በዛ ጊዜ የነበሩ ቁረይሾችና እናንተ መሀል ያለው ልዩነት ምንድነው አልከኝ። እኔ ደግሞ እየጠየቅኩ ያለሁት ምንድነው ማስረጃው ነው እያልኩ ያለሁት። የዛን ጊዜ የነበሩት ቁረይሾች ይዞሩ ነበር ላልከው ማለት ነው። እንደዚህ ማረጋውን ብቻ ግን ይሁንና ጥያቄን በጥያቄ ለምን ትመልሳለህ? እኔ እየጠየቅኩ እኮ ነው። ለዛ ማስረጃ ነው የጠየቅኩት። አስረዳለሁ በቃ ችግር የለውም። አይ ቤጊንግ ዩ አር ቤጊንግ ዘ ኩዌስችን። ምክንያቱም ምንድነው ያደረከው እንደዚህ አንድ ጊዜ እንደዚህ ያደርጋሉ አልክ የመካ ቁረይሾች ከዚህ በፊት ማለት ነው። ከዛ ኦኬ እንደዛ ያደርጉ እንደነበረ ማስረጃህ ምንድነው ስለ አይ ማስረጃ ያስፈልገኝም እያልከኝ ያለ ማስረጃ ነው እያወራህለው ማለት ነው። ስለዚህ you need evidence ማስረጃ ያስፈልጋል መጀመሪያ ማለት ነው። ሁለተኛ ነጥብ ደግሞ ምንድነው ከተባለ የመካ ቁረይሾች ኦፍ ኮርስ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ጣዖታትን ያመልኩ ነበረ። በጣም ብዙ ከ300 በላይ ጣዖታትን ያመልኩ ነበረ አንድ ላይ አድርጎ ማለት ነው። እና ልክ ባይብል ላይ እንደተነገረው ባይብል ዘፍጥረት ምዕራፍ 20 ቁጥር 17 ላይ ማለት ነው እስማኤልን እግዚአብሔር ታላቅ ሕዝብ እንደሚያደርገው ተናገረ። እና ይህም ታላቅ ሕዝብ ምንድነው ከተባለ አምላክን የሚያውቅ የአምላክን ሕግጋት የሚከተል ሕዝብ ማለት ነው። according to the bible በመጽሐፍ ቅዱስ መሰረት ማለት ነው። ይሄንንም ዘዳግም ምዕራፍ 4 ላይ መመልከት እንችላለን፣ ዘጸአት ላይ መመልከት እንችላለን ያስቀመጠው ነገር ነው። እና
ታላቅ ህዝብ ማለት የአምላክን ህግ የሚከተል ህዝብ ማለት ነው እና አምላክን የሚያውቅ ማለት ነው። እና አረቦች እስከ መልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም ድረስ ታላቅ ህዝብ አልሆንም ነበረ። ማለትም ጣዖታትን ያመልኩ ነበረ ምናምን ከ300 በላይ ማለት ነው። ከዛ ግን የመጨረሻውና የመደምደሚያው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ሲነሱ ጣዖታትን ራቁ ብሎ እነዛን የመካ ቁረይሾች ሲያመልኩ የነበሩትን ከመዲና ወደ መካ በሚያደርጉ ጉዟቸው ላይ እንዴ ኢጅማ ያለበት ጉዳይ ላይ ሳይሆን ኢጅማ ባሌለበትና እነሱ በሚከራከሩት ነገር ላይ ብናረግ አሪፍ ነው። በዚህ ልክ እሺ ታይር ልክ የትኛው ላይ ምን የለበትም የሚል ሰው ይዋ ኢጅማ የለበትም የሚል ማግባት ይችላል። ግን የታወቁ እንትኖች አሉ። ያ እስቲ ይሄ ልጅ ከቅድም ጀምሮ ያለኝ ነበረ። ቀጥል ሳላ። እሺ ወይ እነሱ ራሳቸውን አስገባቸውና አይ ቲንክ ክርስቲያኖችን ሰያ ክርስቲያኑ የገባው ከላይ ያለው አይደለም። ክርስቲያን ከሆነ ላወራው ይችላል። በጣም ረጅም ሰዓት ጥያቄ ያለኝ በአላህ እያለኝ ነበርና አንድ ጊዜ አስተናግደውና በጣም ረጅም ሰዓት ጥያቄ ያለኝ በአላህ እያለኝ ነበርና እሺ አንዴ አንተን አስተናግደው። አይ ሰያ ሰላም አለይኩም። ጥያቄ ካለ ቀጥል። ይሰማሃል? ሰላም አለይኩም። አይሰማም? ወአለይኩም ሰላም ወራህመቱላህ። ጥያቄ ካለ ጠይቅ። ጥያቄው የፈትዋ ጥያቄ እንዳይሆን ኮምፓራቲቭ ነክ ማንኛውም ጥያቄ ካለ መቀጠል ትችላለህ። አይ እስላማዊ ጥያቄ ነው። አንድ ክርስቲያን ወገናችን ጠይቆኝ እኔ መመለስ ስላቃተኝ እናንተን ጠይቄ ልንገረው ብዬ። ይቻላል። ሪካርድ አድርግለትና ትወስድለታለህ። እሺ እንትን ሱራ 159 ምዕራፍ 6 ላይ ቆይ ፒክቸሩን አንዴ ሊሆንና ቆይ እንዳታስጡኝ። ሐሳቡን ብቻ ንገር። ሱራውን ባጣቅሰም ችግር የለም እኛ እናውቀዋለን። ተመለስና ሐሳቡን ንገረን። ሱራውን ካለ እናውቀዋለን። 663 እንደዛ ነው ጽሁፉ የሚለው። ጽሁፉ የሚለው ምን መሰላችሁ? እንጅልና ተውራትን አለ አይደለ? እነሱም መጽሐፎች ለክርስቲያኖች አወረድን ይላል። ከኛ በፊት ለነበሩት ለክርስቲያኖች አወረድን። ስለዚህ እሱ እያለ ያለው ቁርአን ራሱ ማረጋገጫ ሰጥቷል። ክርስትና ከእስልምና በፊት ስለመኖሩ ማረጋገጫ ሰጥቷል ነው እያለ ያለው። ኦኬ እሺ ትንሽ ያስቸግረኛል። ምንድነው ጥያቄው? ሰያ ከቻልክ ሪካርድ አድርግለት። እሺ ሪካርድ አድርግለትና ትወስደታለህ። ወንድሞችም ሀሳብ ይጨምራሉ። ጥያቄን ደግመውና እኔም ሌሎች ወንድሞችም ሀሳባቸውን ይሰጣሉ። እንደዚህ ነው ጥያቄው። ቁርአን ላይ በተለያዩ ቦታዎች ላይ አላህ Subhanahu Wa Ta'ala ሲናገር ለነቢያቱ ለኢየሱስ እንጂልን ለሙሴ ደግሞ ተውራትን ሰጥቶታል ይላል። ይሄ ማለት ከነቢያችን ሙሐመድ በፊት ተውራትና እንጂል ወርደዋል። ክርስትና ከነቢዩ ሙሐመድ በፊት እንዳለ ራሱ ቁርአኑ ምስክር ነው የሚል ጥያቄ ነው የተጠየቀው። በመጀመሪያ ደረጃ ልክ ነው። ተውራትና እንጂል ከቁርአን በፊት ነበሩ፣ ከእስልምና በፊት ግን አልነበሩም። አዎ ተውራትም እንጂልም ያወረዱት ከነቢዩ ሙሐመድ በፊት ነው፣ ከእስልምና በፊት ግን አይደለም። እስልምና የጀመረው በቁርአንም አይደለም። እስልምና የጀመረው በመጽሐፍት አይደለም። እስልምና የጀመረው በሆነ ነብይ አይደለም። መጀመሪያ ማስተካከል ያለብህ
እንድትለው ማስተካከል ያለበት ፖይንት ምንድነው? እስልምናችን የጀመረው በመጽሐፍት አይደለም ነው። ከመጽሐፍት በፊትም ያለ ሃይማኖት ነው። ይህንን የምናውቀው ተውራትም እንጂልም ሳይመጣ በፊት ተውራትም እንጂልም ዘቡርም ሳይወርዱ በፊት ማካነ ኢብራሂሙ የሁዲያን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ ተብሏል። አብርሃም የሁዲም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛ መንገድ የተዘነበለ መጽሐፍ ሳይኖር በፊት አብርሃም ራሱ ሙስሊም ነበር ይላል። ኦኬ፣ ስለዚህ የመጀመሪያው እሱ ነው። ሁለተኛ ተውራትና እንጂል ምንድነው ከክርስትና ጋር የሚያገናኛቸው? ምንድነው ከክርስትና ጋር ማችም የሚያረጋቸው? ጭራሽ የማይገናኙ ነገራቶች ናቸው። እንጂል በነበረበት ጊዜ ክርስትና የሚባል ሃይማኖት አልነበረም። ክርስትና ሃይማኖቱ የመጣው እንጂል በነበረበት ጊዜ ሳይሆን ኢየሱስ በእንጂል አስተምሮ ወደ ሰማይ ከሄደ በኋላ በነ ጳውሎስ ነው። ኦኬ፣ እሱን የምናውቀው እንዴት ነው? የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ኢየሱስ ወደ ሰማይ ከሄደ በኋላ እነ ጳውሎስ የሆነ አንጾኪያ የምትባል አይ ቲንክ ቱርክ አካባቢ ናት ካልተሳሳትኩኝ፣ አንጾኪያ የምትባል ሀገር ላይ ተቀምጦ ነው ለመጀመሪያ ጊዜ ክርስቲያን ተብሎ የተጠሩት። እንጂል በነበረበት አይደለም። ኦኬ፣ ተውራት በነበረበት ጊዜ ጭራሽ ክርስትና የሚባል ነገር የለም። ስለዚህ ተውራትና እንጂል ከክርስትና ጋር የሚያገናኛቸው ምንም ነገር የለም ነው። መጽሐፍቶቹ ከአላህ ዘንድ የወረዱ የአምላክን አንድነት የሚያስተምሩ ነበሩ። ሶስት አምላክን አንድም ሶስትም ሶስትም አንድም ስጋ ለብሶ አጥንት ለብሶ መጣ የሚለውን ትምህርት የሚያስተምር እንጂል የለም። እንደዛ ብሎ የሚሰብክ ተውራትም የለም። እንጂልና ተውራት ክርስትናን የሚደግፉ ሳይሆን ጭራሽ ደግሞ የሚቃወሙ ናቸው። ስለዚህ የመጽሐፍቱ ከነቢያችን መሐመድ በፊት መሆን እስልምና መኖሩን ነው የሚያመላክተው እንጂ ክርስትና መኖሩን የሚያመላክት የሚጠቁም አይደለም። እና ይሄ በጣም ባጭሩ ነው። ጓደኛ ካለ ደግሞ ወደዚህ ልከው ከኛ ጋር ዳይሬክት ቢያወራ መልካም ነው። ኢብሮ የሚጨምረው ነገር ካለ ጨምር። ወይ ሳላህ እኔ መጨመረው የለም። ኢምራን አቡኪ ማሂር የምጨምሩት ነገር ካለ ቀጥሉ ኢንሻአላህ። አንድ ሐሳብ ብቻ የቀረ ማለት ነው። ወንድሜ ሰሃ ጀዛከላህ በደንብ ገልጸዋል። ግን ደግሞ አንድ ሐሳብ የተረሳ ብዬ ያሰብኩት ምንድነው ወገናችን ልጅ ውስጥ ጠይቅ ምንድን ነበር ከሰማችሁት ቁርአን ላይ አለ ኢንጂል ለክርስቲያኖች ተሰጠ ይላል። ገባችሁ ነው እያለ ያለው። ኦኬ መጀመሪያ ማወቅ ያለብን ነገር ኢንጂል አሁን ያሉት ክርስቲያኖች መጽሐፍ በተአምር አይደለም። አሁን ያሉት ክርስቲያኖች መጽሐፍ የማቴዎስ ወንጌል የዮሐንስ ወንጌል ነው። ዮሐንስ የሚባል ግለሰብ የጻፈውን ወንጌል የሚከተሉት እንጂ የኢየሱስን ወንጌል አይከተሉም። ቁርአን እያወራ ያለው ስለ የትኛው ወንጌል ነው ካለን ለኢሳ አለይሂ ሰላም ስለተሰጠው ወንጌል ነው። አሁን ደግሞ እሱ ወንጌል እነሱ እጅ ላይ አይደለም። ስለዚህ በተአምር አሁን ያለው ወንጌል ክርስቶስ ወንጌል ብሎ ዮሐንስ ወንጌል ብሎ የሚቀበሉት መጽሐፍ አምላካችን ያወራበት ያለው መጽሐፍ አይደለም። አንደኛ። ሁለተኛ ደግሞ ማወቅ ያለብን ህዝቦች ነበሩ፣ ኡማዎች ነበሩ። ኦኬ አምላካችን ነብይ ሲልክ ነብይ የሚልከው ለኡማዎች ነው፣ ለህዝቦች ነው። ኦኬ የመጀመሪያው ህዝብ ማን ነው ስንል አይሁዶች ነበሩ። አይሁዶች ህዝቦች ነበሩ አይደል? አምላካችን ለነሱ ሙሳን ላከ፣ እንዲሁም ደግሞ መጽሐፍ ሰጣች። መጽሐፉ ምንድነው? ተውራት ነው። እንዲሁም አምላካችን ነሳራዎች ማለት ኢሳን ሲረዱ የነበሩ ሰዎች ናቸው። ለነሱ መጽሐፍ ሰጠ፣ የኢሳን ቃል ሰጣቸው። ኢሳ አለይሂ ሰላም አስተማራቸው። ያስተማረው ነገር ኢንጂል ተብሎ ይጠራል። ኦኬ ይሄን ካስተማረ በኋላ አምላካችን ያደረገ በመጨረሻ ደግሞ ቁርአንን አወረደ። ቁርአን ደግሞ ለማን ኡማ? ለነብዩ ኡማ። የነብዩ ኡማ ደግሞ ማን ነው ከተባለ ነብያችን ሰለላሁ ዐለይሂ ወሰለም አሉ ወርሲቱ ለናሲ ካፋሉ እኔ ለሰዎች በሙሉ ተልኬያለሁ አሉ። ስለዚህ መጨረሻ አምላካችን ምናከ ቁርአን አወረደ ነው። ስለዚህ ኢንጂል የሚባለው መጽሐፍ የኢሳ አለይሂ ሰላም ህዝቦች መጽሐፍ ነበር። አዎ ነበረ፣ ግን እነሱ ራሱ ሙስሊም ነበሩ። ለዛ ነው አምላካችን አላህ ሱብሓነሁ ወተዓላ ቁርአን ላይ ሱረቱ አሊ ኢምራን ላይ ብሎ ይናገራል። ወኢዝ ቃለ አላሁ ሊልሐዋሪይን አው ከማ ቃል አምላካችን ኢሳ አለይሂ ሰላም ለሐዋርያት ምን አላቸው? እናንተ የማረዳት ናችሁ አላቸው። ከዛ እነሱ ምን አሉ? ነህኑ አንሳሩላህ እኛ የአላህ ረዳቶች ነን። አመና ቢላህ በአላህ አምነናል አሉ። ወሽሃድ ቢአንና ሙስሊሚን እኛ ሙስሊም መሆናችንን መስክር አሉ። ስለዚህ ሐዋርያት ራሱ ሙስሊም ነበሩ። ስለዚህ ያ የወረደው መጽሐፍ ለሙስሊሞች የነበረ መጽሐፍ ነው። ግን ኡማዎቹ ህዝቦች የማን ህዝቦች ነበሩ? የኢሳ አለይሂ ሰላም ህዝቦች ነበሩ። ግልጽ ይመስለኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡኪ አንድ ነጥብ ብቻ ለማንሳት ነው። ኦልሞስት ተመልሷል። እንትን እንዳይልበት እሱም ላይ ባይዘው ኢንጂል የምንለው እኛ እንደ እስልምና አስቆራሮች አስተሳሰብ ሊትራሊ በአንድ ስብከት ለምሳሌ ዛሬ ቁጭ ብለን በአንድ ሰዓት ውስጥ ምናምን ተሰብኮ የሚያልቅ ትምህርት ነው ኢንጂል ማለት ነው። ልክ እንደ ማቴዎስ፣ ማርቆስ ምናምን እንደምንላቸው የተለጠጡ መጽሐፍትም አልነበሩም። ኢንጂል ወይም ደግሞ ኢንጂል ማለት ከብስራት ጋር የተገናኘ ግንኙነት አለው እና ብስራት ነው ያቀፈው። ሶስት አይነት ብስራትን ውስጡ አቅፏል። የመጀመሪያው አላህ Subhanahu Wa Ta'ala በኒ እስራኤሎች ላይ የከለከላቸው የነበረውን ነገር ሐላል እንዳደረገላቸው ሊያበስራቸው ነው የመጣው። ያንን ቁርአን ላይ አላህ Subhanahu Wa Ta'ala ወሊዩሂለ ለኩም ባዕደ الذي حرم عليكم ብሏል።
ሐራም የተደረገባቸውን የተወሰነ ነገር ሐላል አድርግላችሁ መጥቻለሁ። ያን ህግ አለው ከሙሴ ህግ የማላቀቅ አንድ። ሁለተኛ አተብሺሩ ቢነብይ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይመጣሉ የሚለውን ነገር ለማድረስ ነው። ሶስተኛ አላህን ለማጣራት ነው። እና በአንድ ስብከት የሚያልቅ እንደነበረ በጣም ትላልቅ ዑለማዎች ዊዝን ኤቪደንስ ኦልሞስት ስምምነት ደረጃ ልንለው በምንችለው ሁኔታ ቀደምት ስኮላሮቻችን አስቀምጠዋል። እና ኢንጂል የምንለው በደንብ አስተውሉ። ኢንጂል የምንለው አንድ ስክሮል ነው፣ አንድ ወረቀት ነገር ነው። እንደው ምን ተብሎ ይጠራል? ኪው ሶርስ ነው ብሎ ያምናሉ አንዳንድ ምሁራኖች። ኪው ሶርስ ብሎ የምንጠራው ነገር አለ። አይ ቲንክ ሳላህ በመጽሐፍ ስለሄደበት ኪው ሶርስ ላይ እንትን ሐሳብ ብሰጥ ደስ ይለኛል። ሳላህ ባለኝ ደረጃ እኔ አሁን ኪው ሶርስ ነው ብዬ ነው ማምነው መሰረቱ ራሱ ማለት ነው። እና ቀደም ኢምራን እንዳለው አሁን ካታማቲዮን ብሎ ሲያስቀምጥ ማቴዎስ ከኢቫንጌሊዮን ወይም ኢቫንጌሊዮን ብሎ የሚጠሩት ወንጌልን ከእርሱ አንጻር አብራራው፣ ማርቆስም አብራራው፣ የሆነ አካልም አብራራው። ግን ዜር ኢዝ አንድ ሶርስ ነበረ። ያንን ነው ኢንጂል ብለን የምንጠራው ነው። ኪው ሶርስ ተብሎ ይጠራል በክርስቲያኑ በቴክስቹዋል ክሪቲሲዝም ምሁራኖች ዘንድ ማለት ነው። ሳላ የሆነ አንድ ደቂቃ ምናምን ስለ ኪው ሶርስ ማውራት ይመቻል። መጽሐፌ ላይ ቻፕተር 6 ላይ አለ። ያን የብታነቡት ደስ ይላል። አሁን ልወጣ ነው ኢንሻአላህ። ስለዚህ መጽሐፍ ላይ ታይታላችሁ። ኪው ሶርስ ማለት ኪው ሶርስ ማለት ሁሉም የተቀዱበት ነው። ሁሉም የተቀዱበት ነውና ሁሉም ከዛ ነው የተቀደው። ሲኖፕቲክ ወንጌል የምንላቸው ምናምን ከዛ ተነስተው ነው። ከዛ የራሳቸውን ጭማሪ ምናምን አድርገዋል። እና ያንን ነው ወንጌል ብለን እንትን የምንለው ነው። ኦኬ ቻፕተር 6 ላይ ያለ ብሏል። ቻፕተር 6 ይመስለኛል ያለው። ኢንሻአላህ እዛ ላይ ተመለከቱታላችሁ። ኢብሮ ቀጥሉ። እንግዲህ እኔም አልወጣ ነው። እስቲ ይፈንጭበት። እስቲ ለኢምራን እንትን ለቀቅ አድርጉለት ኢንሻአላህ። እሺ ያው ጊዜው ሰሞኑን እንትን ስላለ አዲስ ገቢ ስለሆነ በደንብ እንትን ይበል። ያው ተባብረው ሌሎች ወንድሞችም ግን የተወሰነ ማለት የሚፈልግ ካለ ጊዜ ይሰጣቸዋል ኢንሻአላህ። እሺ ሳላህ የት ነው የሄድከው? ኤኒዌይስ እሺ ኢምሩ ቀጥል። ሰላት እሺ ኦኬ። እንደ አራት ውጡ ባካችሁ፣ ቻው ቻው እያላችሁ ጋይስ ምን ሆናችሁ ነው? አያ ሁሉም ከዱ። የማርቆስ ወንጌል ላይ ሐዋርያት አይተህ ከሆነ ሁሉም ጥለው ሸሹ ይላልና አያ ገና ንጽጽር ሲጀመር ሁሉም ጥለው ሄዱ። እኔ ብቻ ነኝ ከጎን የነበርኩት። ትክክል። የሚወጣው አንድ ነጠላው እንደሱ የሚከተል ጎበዝ ነበረ። ጎበዛውስቱ ሲይዙ ሮጠ እንደተባለው አልሮጥም እንጂ እኔ ብቻ ነኝ የቀረሁት። ሁሉም ጥለው ሸሽተዋል። ከዛ አንተ ከሄድክ በኋላ ኢብራሂም ሁሉም ከሄዱ በኋላ ማለት ነው ሁሉም ቤታቸው ተቀምጠው ይጽፋሉ። ኢብራሂም ተሰቀለ እያሉ ሊሰቀል ሲል ከጎኖቹ 1000 ሰዎች ነበሩ። ከዛ መተው መጠጥ አጠጡትና ግራ ጎኑን ወጉት። ከዛ ጌታዬ ብሎ ኢየሱስ ጮኸ እያሉ ይናገራሉ ማለት ነው። ግን እኮ ሂደዋል። የቀረሁት እኮ እኔ ብቻ ነበርኩ። ሲፎግሩ ማለት ነው። ፉገራ በቃ በአጭሩ ፉገራ ነው ማለት ነው። በቃ እንደዛ በለው ያ ጀማ። አሁን ይሄ እንደቀልድ ያቀረብኩት ማለት ነው የክርስትና ሪያሊቲ ነው። እሺ የክርስትና ሪያሊቲ ነው ማለትም በክርስትና አስተምሮ ኢየሱስ ጋር የተናገሩት ሐዋርያት ናቸው እና ማርቆስ እና ማቴዎስ እና ዮሐንስ ናቸው። ነገር ግን በቦታው አልነበሩም። ኢየሱስ ሊሰቀል ሲል ከጎኑ አልተዋጉም። ምሳሌ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ከነቢያችን ጎን ቆመው ወላ ሐታ ኢለል ሞት እስከ ሞት ድረስ ተዋግተዋል። እስከ ሞት ድረስ ከጎናቸው ነበሩ። ነሰሩ ፊዲን በዲን ላይ ረድተው ነበር። ከነብዩ ከሞቱም በኋላ ኡመቱል እስላም መርተዋል። ግን የክርስቲያን ሐዋርያት ግን ኢየሱስ ገና ሲያዝ ሁሉም ጥለውት ነው የሸሹት። ወላ ሐታ ክደውታል አይደለ ኢብራሂም? ክደውታል። ኦፍ ኮርስ ዶሮ ሲጮህ ያለው እንትና ጴጥሮስ ክደዋል። አብዛኛው ሰዎች ክደዋል። አያችሁ አይደለ? ከዛ ደግሞ የሚገርመው ኢየሱስ ተሰቀለ እያሉ መጽሐፋቸው ነው። ይሄን እንደ ሐሳብ ለማንሳት ያክል ነው። ክርስቲያን ካለ ይግባ ወንድሜ ኢብሮ ቀጥል። ጂጂን ሰላም አለይኩም ወራህመቱላህ። ኢምሩ ሁላችሁም ጂጂን አዋሯት እስኪ አንድ ጊዜ ሐሳብ አላት መሰለኝ። ለወልከት እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ። ሰላም ነው። ዛሬ በጣም ደስ ብሎኛል። ወላሂ የዛሬ ውሎ ይለያል እና እኔ የምልል ነው እኔም ለአንድ ሰው እንትን ልል ነበር የመጣሁትኝ። ኦ ማይ ጋድ ኢላሂ ፋሩቅ የት አለ? ቅድም ፋሩቅ ለፒኬ ምናምን እያለ ከቅድም ጀምሮ እንትን እያለ ነበር። በኩል ያሰበችው ካለ አፉ አንቺ ታውቂያለሽ። እኔ ያሰብኩትኝ አለ። ሁላችንም ወዳቸዋለሁ፣ ግን አንድ የምወደው ወንድም ያለ እና ለሱ ሁሉንም ወጪ ለመሸፈን ነው የመጣሁትኝ ከእናንተ ጋር ሀጅ ለማድረግ። ማን ነው እሱ? ሰው የሚል አካውንት አስገቡልኝ። ሰው የሚል አካውንት አስገቡት። አንድ ቁጥር ጻፍላችሁ።
አስገቡልኝ። ነገራችን ሁላችሁም ፎሎ አድርጉት። በጣም ምርጥ ወንድሜ ነው። ንግግር አልችልም። በነገራችን ላይ አስገቡትና ፎሎ አድርጉት። ወላሂ በጣም ጀግና ወንድም ነው። ማሻአላህ እኔ አላወቅኩትም፣ ግን ታውቀዋለህ ሸጂክ ሀቢቢ ሰው SEW ጎትቼዋለሁ ከተጎተተልኝ ኢንሻአላህ። ሰው አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። ይብሮ አቤት በቃ በጣም የሚገርም ነው። እኔ እኮ እንዴት ነው የሚሻለው? ምን ይሻላል? የዛሬው ቀን ታሪካዊ ቀን በዚህ ሳምንት በነገራችን ላይ የዛሬው ቀን ብቻ አይደለም ማለት ወንድሞቻችን ጀግና ኡስታዞቻችን የተመለሱባት ሌላም ሰርፕራይዝ ያገኘንባት አረ ይቀጥላል፣ ሌላም ይቀጥላል። ወማ ذلك على الله بعزيز አላህ Subhanahu ተአምረኛ ጌታ እኮ ነው። والله ያላሰብነው ነው ያደርጋል እኮ። እሺ ሰው ምን አልክ? የሆነ ነገር እያለች ነው ጂጂ፣ ምን ትላለህ? ላ ሐውላ ቁወተ ኢላ ቢላህ እና ምን ትላለህ ማለት እንዴት ነው ይሄ ነገር? አብረን ልንሄድ ነው መሰለኝ። አረ የምር እኔ አላውቅም። እንግዲህ ጂጂ ነች ያለችው። እንግዲህ የምርሽን ነው ጂጂ? እንዴት ነው አልገባኝም እያለ ነው። የምሬ ነው ኢንሻአላህ የምሬ ነው። በነገራችን ላይ ንጽጽር ባይሰራ ራሱ በጣም ጎበዝ ጀግና ወንድም ነው። እዚህ ጋር ያላችሁ ሁላችሁም ፎሎ አድርጉት። እኔ ለሱ ሁሉን ወጪ ሸፍናለሁ። ከእናንተ ጋር መሄድ አለበት። በጣም የምወደው ወንድሜ ነው። ማሻአላህ ማሻአላህ ማሻአላህ። እንግዲህ ተው ጀዛኩሙላህ ኸይረን። እሺ ዛሬ ምንድነው? ቆይ ቀኑ ምንድነው? እኔ አልገባኝም። ኢምራን ምንድነው ማለት አልገባኝም። አላሁ አክበር። ይሄ ነገር የሚቆም አይመስለኝም። በዚህ ቀጥልን ኢንሻአላህ። ለፒኬም ለሁላችንም መሄዳችን ነው ማለት ነው ኢንሻአላህ። ያው እኮ እንዴ ኢንሻአላህ አይቀርም። ሀቂቀቱን በዚህ ሄደ ሊቀርም አይመስለኝም። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወአለይኩም ሰላም። ሱብሃንአላህ። አንድ ነገር ልናገር። እኔ ያው ሰርፕራይዝ ሳይሆን ግን የሆነ ነገር መናገር ፈልጋለሁ። እችላለሁ ከዚህ ጋር ያይዤ። እሺ ቆይ ከሱ በፊት ግን አንድ ጊዜ ልጅቷ ጂጂ እንዴ በጣም የሚገርም ነው። አላህ Subhanahu Wa Ta'ala እንግዲህ የንያሽን ይምራልሽ። እኛ ምን እኔ እኮ አሁን በቃ ከከብዶናል። አሁን ተሸክመን እንደዚህ አሁን ተጭኖን መሬት እንደዚህ ይዞናል ይልሽ እንደዚህ ተይዘን ያለነው በጣም በቃ ከአቅማችን በላይ ሆኗልና አላህ ይቀበላችሁ። ወላሂ ጂጂ አላህ ይቀበልሽ። አላህ ዱአ አድርጉላት። እኔ ማውራት አልችልም። አዎ አላህ የሚኞትሽን ሁሉ ያሳካልሽ። በቃ ምን ብዬ እኔ ብቻ ነው ያለው። እዛ ሄደን እናደርግላችኋለን። ዛሬ ጃፈር፣ ጂጂ፣ ሁዳ፣ ሃናን፣ እስቤሪ በቃ ዩ ጋይስ አር አውትስታንዲንግ። ወላሂ ዛሬ ተውት በቃ አንተ ተው በቃ ተው ሰው እየኖረ ነው ጋይስ። እኔ ወላሂ ምንም ማውራት አልችልም ዛሬ እና አላህ ይቀበላችሁ ብቻ። ኢምራን የምትለውን በልና ሙስተቂም ማን ነው ሙስተቂም የሚለውን ይበልና ከዛ እስቲ እንቀጥላለን። ወይ ጉድ ነው ዛሬ። ኢብራሂም በነገራችን ላይ እኔም ጨምረው ነገር የለም ምንም ነገር የለም። እኔ ሁለት ፖይንት ነው አስቀምጠው። አላህ ሻሂዴ የዛሬ 2 ሳምንት ይሄንን አሚን ንጽጽር ላይ የምሰሩ ሰዎች እኔ ሐቂታ ላይ የምሰራውና የንጽጽር ነገራቶች በጣም ይመቹኛል። ንጽጽር ላይ ያሉ ሰዎች ለምንድን ነው ያኒ አላህ ቢያገራላችሁ ዑምራ ቢያደርጉ የሚል ነገር እንደ ሐሳብ ነበርኝና እኔ አልহামዱሊላህ ዑምራ ጥግ ድረስ ነው ያደረኩት። ያው አሁንም ድረስ አልጠግብም፣ ግን ወላሂ ተመኝቼ ነበረ ተሰብስባችሁ በአንድ ቦታ እንደ ቀልድ አንድ ቀን ዱዓ አድርገን ነበረ። ከሆነ እነዚህ ሰዎች አላህ ቢያገራላችሁ ተሰብስቡ ዑምራ ቢያደርጉ ብለን ዱዓ አድርገን ነበረ። ከዛን የሆነ ከወንድማችን ጋር ተማካክረን ነበር። እንደውም ደህና ሰው ተገኝቶ ወይም የሆነ ተሰብስቦላችሁ ቢወጡ የሚል ሐሳብ አንስተን ነበርና ከዛ ማታ አይቼ ነበረ ህልም። የዛሬ 2 ቀን ሌሊት ላይ አይቼ ነበረ። ወላሂ ከንጽር ጋር አይደለም ግን የሆነ ሰዎች በአላህ ቤት እንደሚዘይሩ እንትን ብዬ ነበርና በጣም ደነገጥኩኝ። ቅድም እዛ ጋር ሲነሳው ነገር ላይ ወላሂ በጣም ደነገጥኩኝ። ይሄ ነገር እንደሚከሰት ራሱ ጭራሽ አላሰብኩትም። እንደ ቀልድ ዱዓ አድርገን እኮ አለፍነው በቃ። ከዛ አላህ ያገራላችሁ
እና ይሄንን ነገር ሱብሃንአላህ አላህ ሱብሃነሁ ወተዓላ ቁርአን ላይ እንዳለው الذين جاهدوا فينا لنهدينهم سبلنا وان شاء الله مع الصابرين ይሄ ነው ውጤቱና ሰራሐተን በጣም የሚገርመኝ ነበር ኢብራሂም ይሄን ነገር ይከሰታል በይ ወላሂ በጣም ገርሞኝ ነበር አላህ ሻሂድ የዛሬ 2 ሳምንት ላይ ይሄን ነገር እንተቀልድ አንስተን እነዚህ ሰዎች ለምን አንደኛ ተሰብስበው ያኔ ዑምራ ላይ ባኬጅ እንትን ሲያደርጉ ነበር ሰዓት ለምን የነጽር ሰዎች አይወጡም ባንተያዙ የሆነ አንድ ግሩፕ የሚል ነገር ሐሳብ መስለን ነበር አላህ ያገራላችሁ አልፈናል ከዛም በኋላ የሆነ ህልማየት የሆነ ተወሰነ ሰዎች እንደዚህ ዚያራ ሲያደርጉ ምናልባት ቅዠት ሊሆን ይችላል ግን አልহামዱሊላህ ሁለተኛ ደግሞ ምንድነው እዛ ጋር ብትሄዱ ሰዎች ዑምራ ተደርጎ ሰዎች አንደኛ አላህ ሲያገራላችሁ ነው አላህ ይወፍቃችሁ ላለውኝ የሚሰማችሁ ስሜት ቅድም ያኒ የተለየ ነገር መናገር ፈልጌ አይደለም ኢብራሂም አፉ በለኝ የኛ ቤት ያኔ የዛሬ 6 ዓመት ነው የኛ ቤት ከካዕባ 7 ደቂቃ ወይም 5 ደቂቃ ነው ብዙ እንትን የሚርቅ ነገር የለምና ስሜቱን አላቅም አሁን እዚህ ከመጣን በኋላ ነው ስሜቱ የሚሰማኝ እና እንደ ቀልድ ነው እዛ ሄደን ታጥበን ምን ብለን ቁርአን ቀርተን ሐፍዘን የምንነበስ ታይም አለ ዛሬ ድጋሚ አሁን እዚህ ቤት ሲነሳ والله እንባይ መቆጣጠር አልቻልኩትም ምናልባት እንደ ቀልድ 10 ጊዜ ማነው ከ50 ጊዜ በላይ ዑምራ አድርጌ ያውቃለሁ ያው ሰፈር ስለሆነ ግን በቀን በቀን የሚሰጥ ስሜት በጣም ከባድ ነውና ሐቂቀተ ወደፊት ይሄን በዚህ ለሚቆም ነገር አለ ሙስሊሞች አሉ ወንድማሞች አለ እህቶች አሉ በዚህ ነገር ይሄ መነሻው በጣም ጥሩ ነው ቀጥሉበት እናንተም ሄዱ ለኡማ ዱዓ አድርጉ በርቱ ላለው ለማለት ፈልጌ ነው ሐቢቢ አልፍ መብሩክ ሁላችሁ ጀዛኩሙላህ ኸይረን አላህ በቃ በወጣ አላህ ይተካልሽ ነው ምልሽ እህቴ አላህ ያጽናሽ አላህ ብርታቱን ይስጥሽ እኔ ምንም መናገር አልችልም እኔ እንጃ ሱብሃንአላህ ብቻ አብሽር እሺ ኢምሩ አስከትለው በቃ ንጽጽሩን ኢንሻአላህ አላህ ይቀበላት እህታችን ጂጂ የምትለው ነገር ካለ በለና ቀጥላ እንዴ ኢንሻአላህ ያው በጣም ደስ ይላል እንደዚህ እየበዛ ነው ኢንሻአላህ አሁን የሚቀጥለው ዱዓ አደርጋለሁ ኢንሻአላህ ወንድማችን ፒኬ ይቀራልና ኢንሻአላህ አንድ ሰው ወንድም ፒኬን ደግሞ ቢሸፍን በቃ ኢንሻአላህ ሁላችንም ተሰበሰብን ማለት ነው ኢንሻአላህ ሀባይቢ ግን አይጠፋም ዱዓ እናደርጋለን አሁን ወደ ፕሮግራማችን እንመለሳለን ፕሮግራም ያው ርዕስ አልተቀመጠም ሰዓትም በጣም ሄደ ሳናስበው ሰዓትም ስለሄደ ኢንሻአላህ ምን እናደርጋለን ቤታችን እንደተለመደው ክፍት እናደርገውና የተለያዩ ርዕሶችን እናስተናግዳለን ጥያቄ ያለውም ካለ እናስተናግዳለን ማለት ነው ስለዚህ ሞዴሬተሮች ካላችሁ ክርስቲያን ወገኖቻችን ገስት ላይ ካሉ አስገባቸው ማለት ነው እሺ ሁላችሁም ታባርጉ ወንድሜ ሙስጠቂም ወላሂ አጂብ ነው የተናገርከው ነገርና አንዳንዴ ያለ ህክማ እንደዚህ ነው ሳናስበው ነው ሰርፕራይዝ የሚያደርገና ወላሂ ትልቅ እንትን ነው አጂብ የሚያስብልም ተአምርም የሆነ ቀን ነውና ኢንሻአላህ አላህ ደግሞ በአካል የምንሰበሰብ ያድርገን ቀኑን ያቀርብልን ማለት ነው ኢንሻአላህ እሺ የጌታ ልጅ መጥቷል በጌታ ልጅ እንቀድሳለን ማለት ነው የጌታ ልጅ ሰላም ብያለሁ ሰላም እንዴት ናችሁ ሰላሙን አላመን ተቢያል ሁዳ አንተ የጴንጤ ነህ ኦርቶዶክስ ነህ መጀመሪያ ጴንጤ ታዲያ አሁን አንተ የጌታ ወንድም ነህ ወይስ የጌታ ልጅ ነህ የጌታ ወንድም አይደለህም የጌታ ልጅ ወንድም አትሆንም የጌታ ወንድም አትሆንም ወንድምም ቃሉን ክርስቶስ ሲናገር ቃሌን የሚሰማ አባቴም እናቴም እህቴም ወንድሜም ቃሌን የሚሰማ ነው ብሎ ተናግሯልና ያ አውድ አለ አንድ ቃል ሲተረጎም ምንድነው የሚለው ቆይ እንትና የጌታ ልጅ ይሄ ምን ይባል መሰለህ አሁን የጌታ ልጅ ያንዴ ክርስቶስ ለኔ አባቴም ለኔ በቃ ሁሉ ነገሬ ነው ተባረክ የጌታ ሰው አንተ ግን አሁን የጌታ ልጅ እያረካት ያለችው ነገር ምን ትባላለች መሰለህ ስልታዊ ማፈቅፈቅ ትባላለች አሁን ስምህ ማን ነው የሚለው የጌታ ልጅ ነው የሚለውና አንተ የጌታ ወንድም ነህ ስልህ አይ እኔ የጌታ ልጅ ነኝ አልከኝ ከበደህ አምላክህን ወንድሜ ማለት ከበደህና ግን ቀጥሎ ትዝ አለ መጽሐፍ ቅዱስ ጥቅስ እንዳለ ትዝ አለ ማርቆስ ወንጌል ላይ እንዳለ ትዝ አለ ስለዚህ አንተ ምን አልክ ኢየሱስ እኮ ቃሉን የሚሰማ የማንን ቃል የሚሰማ የእግዚአብሔርን ቃል የሚሰማ እሱ ወንድም የሚለው
እህቴም ነው አባቴም በቃ እነዛ ነው ያለው። እሺ አንተ የእግዚአብሔርን ቃል ትሰማለህ ለሚለው እናት ትፈልጋለች ለሚለው መልስ ነው ያ ማለት ነው። እናቴ አይቻለችም የኔን ቃል የሚሰማ ሁሉ እናቴም ወንድሜም አባቴም ነው ለማለት ነው። የኔን ቃል ሳይሆን መጀመሪያ ቆይ አንዴ እሺ የጌታ ልጅ የኔን ቃል ሳይሆን የእግዚአብሔርን ቃል የሚሰማ ነው። አንዴ ረጋ በል የእግዚአብሔርን ቃል አሁን ላረመህ ቢሆን ችግር የለውም እኮ ሁለታችንም እንኳን አንድ ሐሳብ ነው ያለን። አሁን ጥያቄውን ቃል ላድርግልህና አንተ የእግዚአብሔርን ቃል ትሰማለህ? አዎ በትክክል። ስለዚህ ኢየሱስ ወንድምህ ነው? አባቴ ነው። ወንድምህ ጥያቄ አባትህ ነው ሳይሆን ወንድምህ ነው ኢየሱስ? አይደለም። ኢየሱስ ግን መጽሐፍ ቅዱስ ላይ አንብብልህ ማርቆስ ወንጌል ላይ እንደዚህ ይላል፣ የእግዚአብሔርን ፍቃድ ሁሉ የሚያደርግ እርሱ ወንድሜ ነው ይላል። አንተ የእግዚአብሔርን ፍቃድ ታደርጋለህ? የእግዚአብሔርን ፈቃድ የሚያደርግ ነው። አንተ የእግዚአብሔርን ፈቃድ ታደርጋለህ አይደለ? ነው አይደለም። እኔ ደግሞ ልጁ ነኝ። ልጁን የሚናገር ቦታ አለ። ለምሳሌ ሮሜ መጽሐፍ ላይ ቆይ አንዴ ረጋ በላ ወገናችን፣ የጌታ ልጅ አንድ ሰው ሲያወራ ትደረበሽ። አንዴ ረጋ በላ እንደ ትልቅ ሰው እናወራ እሺ። መረበሽ የለብህም። የማርቆስ ወንጌል ምዕራፍ 3 ቁጥር 35 ላይ ኢየሱስ እንደዚህ አለ፣ የእግዚአብሔርን ፍቃድ የሚያደርግ ሁሉ አለ እርሱ ወንድሜ ነው አለ። አሁን ጥያቄ መሰለህ አንተ የእግዚአብሔርን ፍቃድ ታደርጋለህ? አዎ በለኝ አልል። ምክንያቱም አንተ የእግዚአብሔርን ፍቃድ አታደርግም አንተ ነገር ስለማቅ ማለት ነው። የእግዚአብሔርን ፍቃድ አታደርግም አንተ? ቆይ አንዴ የእግዚአብሔርን ፍቃድ አትፈጽምም? ወንድም እንዴ አንደራረብ ብለሃልና እዛ ጋር የተናገረው ሊናገር የፈለገው ስለ እናትነት ነው። ስለ ማርያም ሊገልጽ ነው፣ ሊያብራራ ነው። ገብቶ አውድ የሚባል ነገር አለ። እሺ አሳየኝ፣ አውዱ ላይ እንደዛ የሚል አሳየኝ። የጌታ ልጅ አሁን አንተ ምን እያልክ መሰለህ ያለው የእግዚአብሔር ቃል ላይ ቆይ አንዴ አይደለም የጌታ ልጅዬ፣ አሁን የገባው የሙስሊም ቤት ነው። የሙስሊም ቤት ላይ ካለ ጥቅስ ማስረጃ ማዋት ክልክል ነው። አሁን አንተ ምንድን ያልከው? ከላይ እያወራ ያለው ስለ ማርያም ነው አልከኝ። ስለ ማርያም አይደለም ኢየሱስ እያወራ ያለው። ኢየሱስ ያለው ምንድነው? የእግዚአብሔርን ፈቃድ የሚያደርግ እርሱ ወንድሜ ነው አለ በማያሻማ ቃል። አንተ ግን የኢየሱስን ነገር እያጠመምክ፣ የእግዚአብሔርን ቃል እያጠመምክ ነው ያለው። ስለዚህ አሁን ደግሜ እጠይቅሃለሁ። ቆይ አንዴ ረጋ በልና አይደለም የጌታ ልጅ እንደሱ አይደለም፣ ንጽጽር እንደሱ አይደለም። አንዴ ረጋ በልና የምጠይቅህን ብቻ መልስልኝ እሺ። ተባረክ። አሁን ጥያቄ ምንድነው? የማርቆስ ወንጌል ላይ በማርቆስ ወንጌል መሰረት ኢየሱስ ምን አለ? አንድ ሰው የእግዚአብሔርን ፈቃድ የሚያደርግ ከሆነ እርሱ ወንድሜ ነው ብሏል። አሁን አንተ የእግዚአብሔርን ፈቃድ ታደርጋለህ አታደርግም? ኦኬ ጠየቀኝ፣ ልመልስልህ። ግን የምትመልሰው የጠየቅኩህን ፓርት ብቻ ነው እሺ ወገናችን። የእግዚአብሔርን ፈቃድ ታደርጋለህ አታደርግም? የእግዚአብሔርን ፈቃድ አደርጋለሁኝ። ተመልሶልኛል። ተመልሶልኛል። ልቀጥል። እርሱ ወንድሜ ተመልሶልኛል እኮ አንዴ ቆይ ረጋ። ተመልሶልኛል። እሺ ልቀጥል። እርሱ ወንድሜ ነው አለ። አንተ የኢየሱስ ወንድም ነህ? አያችሁ ዝም ማለት እዚህ ጋር ለምን አምላክን ወንድም ማለት ይከብደዋል? ለልፈትልህ እንግዲህ የእግዚአብሔርን ቃል ማትቀበል ከሆነ አንተ ትረገማለህ። ያው እግዚአብሔር ራሱ ይረግምሃል። እዚህ ጋር ያው እርሱ ወንድሜ ነው አለ። ይታያል እርሱ ወንድሜ ነው የሚለው ከላይ ከፍ ብላ አንብባ። ምክንያቱም ከአንድ ነው መጀመሪያ ያለብህ ሙሉ ሐሳቡን። ከአንድ ከላይ ባነቡ የተለየ ነገር አገኛለሁኝ ካለ ሄዳለሁ፣ ችግር የለም። የተለየ ነገር አለ። እሺ እንደዛ ከሆነ አንብባ አሳይ የተለየውን ነገር። ያው እድልስትህን አሳይ። እሺ ምኩራብ ላይ ክርስቶስ ቃሉን ያስተምራቸው ነበረ። ቃሉን ሲያስተምር እና እናትና አባቱ ጥለውት ሄደው ከኢየሩሳሌም ሲመለሱ ነው ወደ አንድ ምኩራብ ላይ ከነሱ ተሰውሮ ወደ አንድ ምኩራብ ገብቶ ሽማግሌዎች ባሉበት ላይ ምሁራን ጳጳሳት ባሉበት ላይ ተቀምጦ ክርስቶስ ቃሉን ሲያስተምር እና ሰዎቹ ሲያዩ የለም ዞር ብለዋል። ከዛም በኋላ እናቱና አባቱ ፈልገው ከዛ የሆነ ምኩራብ ላይ አለ ብሎ ሲጠቆም እዛ ሲሄዱ ለዘበኞች ወይም ለጥበቃዎቹ ልጅህ እናትህ ትፈልጋለች፣ ስለዚህ ወደዚህ ውጣ ብላ ስትናገር እነሱ ምንድን ክርስቶስ ሲናገር ምንድን ነው ያለው? እና አንዴ የጌታ ልጅ አንዴ ረጋ በልና እያነበብክ ያለው የራስህ መጽሐፍ ቅዱስ ነው እንዴ? ያብራራውልን የትኛው መጽሐፍ ቅዱስ የምታነበው? ላንብብ እኮ ነው ያልኩህ። መጽሐፍ ቅዱስ አለ እንዴ? ዘበኛ ትለኛለህ እንዴ? አምላክ ጠፍቶ ይፈለጋል? መጀመሪያ አንተ እኮ ያልከኝ አምላክ ጠፍቶ ሲፈለግ ነው ያልከኝ። አምላክ ጠፍቶ ይፈለጋል 31 ላይ ምንድነው? እሺ አንብብ። 31 ላይ እናቱና ወንድሞቹ መጡ፣ በውጪ ቆመው ወደ እሱ ላኩ፣ አስጠሩትም። ብዙ ሰዎች በዙሪያው ተቀምጦ ነበርና እነሆ እናትህ ወንድሞች በውጪ ቆመው ይፈልጉሃል አሉት። እርሱ መልሶ እናቴ ማን ናት?
ወንድሞቼ ማን ናቸው አላቸው። በዙሪያ ተቀምጠው ወደ ነበሩት ተመለከተና እነሆ እናቴ ወንድሞቼም የእግዚአብሔርን ፈቃድ የሚያደርጉ ሁሉ እነርሱ ወንድሞቼና እህቴ እናቴን አለ። ስለዚህ እኔ አላሁ አክበር። ቆይ አንዴ አላሁ አክበር አንዴ ተጋባል ልመለስ ወደ ኋላ መልሶም እንግዲህ ያጀማ ያዳመጣችሁ አይደለ? ሰዎች መተው እናትህ ውጭ ቁማለች አሉት። ኢየሱስ ምን አለ? ወንድሞቼ እነማን ናቸው አላቸው። መልሶም እናቴ ማናት? ወንድሞቼ እነማን ናቸው? በዚያው ተቀምጠው ዳዊት ተመለከተና እነሆ እናቴና ወንድሞቼ እዚህ ነው ያሉት አለ። ኢየሱስ ቤት ውስጥ ተቀምጦ ያስተማረ ነበር። ስለዚህ እነሱ ናቸው እናቴና ወንድሞቼ አለ። ቀጥሎ ሰምን አለ? የእግዚአብሔርን ፍቃድ የሚያደርግ ሁሉ ሁሉ የእግዚአብሔርን ፍቃድ የሚያደርግ ሁሉ ምንድነው? እርሱ ወንድሜ ነው፣ እህቴም ነው፣ እናቴም ነው አለ። አሁን ጥያቄ ምንድነው? አንተ የኢየሱስ ወንድም ነህ? አዎ በትክክል። በቃ ታዲያ ለምን ትከራከራለህ? ስለዚህ አምላክ ወንድምህ ነው? ሌላ ጥያቄ አያስፈልግም እኮ አዎ ብያለሁ። ምክንያቱም በቃ ታዲያ ለምን ታደክማለህ? ቅድም ለምን አዎ አትልም? አያችሁ አይደለ ያጀማ? ይሄን የሚያናደኝ ፓርት ቆይ አንድ የሚውት አርክ አያ አይደለ ያጀማ? ሪካርድ ካጋችሁ ሊቀቁት። ይሄን ሪካርድ ሰምታችሁ እኮ ነው። ዞረ ተጠማዘዘ። ኢየሱስ አባቴ ነው እንጂ ወንድሜ አይደለም፣ ወንድሜ እኮ ያለው ምናምን ብሎ ብዙ አወራ፣ አስነበበኝ፣ አደከመኝ። መጨረሻ ላይ ግን ሳይው አዎ አልኩ እኮ ይለኛል። አዎ የምትል ከሆነ እስካሁን ቆይ አንዴ ያው ሰው ሲያወራ ትደረ ይሄን ሁላ ሳሳራ ለምንድን ነው እንትን የምታደክመኝ? ግን መጨረሻ ላይ ቢከብድህም አዎ ብለሃል። ያ ጀማ እዚህ ጋር እንጠያቀ አእምሮ ላለው ክርስቲያን እርሱ ምንድነው እውነት አምላክ ወንድም ይሆናል? ጥያቄ እሱ ነው። እሺ የጌታ ልጅ አውዱ አይገባም ማለት አንተ ለዛ ነው ገብቷል። አውድ ይባላል። ለምሳሌ ሊያብራራ ሊገልጽ የፈለገው ነገር ምንድነው ነው። አንተ ለምሳሌ ስለማትቀበል ስለማታውቀው ምናልባት አውድ ላትረዳ ትችላለህ። ግን መንፈሳዊ ሆነ ስትሆን መንፈሳዊ እይታ ውስጥ ላይ ስትገባ ይገባል ማለት ነው። የእግዚአብሔርን ቃል የሚሰማ ሁሉ እርሱ ወንድሜም እናቴም እህቴም ነው አለ። ስለዚህ ያ ነገር የእግዚአብሔርን ፈቃድ የምታደርግ ከሆነ ልጅም ነው፣ በቃ ወራሽም ነው፣ ሁሉ ነገር ነው ማለት ነው። ልጅም ነው ኢየሱስ ልጄ ነው። ማሻአላህ አላሁ አክበር። አይደለም አንተ ለሱ አንተ ልጅህ ነው እኮ ነው ያልከኝ። ልጅህ ነው ነው ያልከኝ። አንተ ልጁ ነህ አንተ ለሱ እኔ ለሱ ልጅ ነኝ። ወንድሜም ነው አይደለ? ወንድሜም ነው። ፈቃዱን የምታደርግ ከሆነ አዎ ማሻአላህ። ስለዚህ እኔ ወንድሜን ሄጄ ላመልክ ማለት ነው። ቆይ አንዴ። ስለዚህ አሁን የእግዚአብሔርን ፍቃድ አደርግና ማለት ነው ከዛ ክርስቲያን መሆን ስፈልግ ሄጄ ወንድሜን ማምለክ እፈልጋለሁኝ ይላለሁ። ለምን ክርስቲያኖች ምን ያደርጋሉ? ቆይ አንዴ ክርስቲያኖች አንዴ ቆይ የጌታ ልጅ ለምን እንደምትደረበው አንዴ ረጋበልሽ አንዴ ላወራ የነበረው አስረሳኝ። ስለዚህ አሁን ክርስቲያኖች ምን ያደርጋሉ? ማመን ሲፈልጉ ሄደው ወንድማቸውን አምላክ ነው ይላሉ። ወንድሙን የሚያመልካለ? እኔ ወንድሜ ማምለክ አልፈልግም፣ ግን ወገናችን የጌታ ልጅ ወንድሙን ያመልካል። ምን ትላለህ እዚህ ላይ? ማን ነው የሚለው? እኔ ወንድምህን ታመልከዋለህ አይደለ? ወንድምህ አምላክ ነው። ይኸውልህ ለምሳሌ አንተ በዚህ ዓለም ላይ ክርስቶስ የሰውን ስጋ ይዞ በዚህ ዓለም ተወልዷል። ስጋ ለብሶ ማለት ነው። ስጋ ለብሶ ሳይሆን ተወልዷል ነው። በቃ ሰው ሆኖ ተወልዷል። ከማርያም ከእናቱ ተወልዷል ነው። ምክንያቱም አንተ ቅድም ስታወራ በመጽሐፍ ቅዱሱ ላይ ተመርክዘ ነው፣ በጥቅሱ መሰረት ነው እያልክ ነው። ስለዚህ የስጋን መልክ ይዞ ነው የመጣው። ገብቷል? አረ የስጋን መልክ ይዞ ሰው ራሱ ስጋ እኮ ነው ተው እንጂ የስጋን መልክ አይደለም። ይሄ ሰው መሳይ ያልክ እኮ ነው ያለው። ሰው መሳይ እንደማለት እኮ ሰው መሳይ ማለት ሰው ሳይሆን ሰው መስሎ መጣ ያልክ ነው ያለው። ይሄ አምላክ መሳደብ ነው። ኢየሱስ ሰው ነው፣ ሰው ሆኖ ነው የመጣው። ቅዱስ የሚናገረው ግን የኃጢአትን መልክ ይዞ እና የሰውን መልክ ይዞ ነው የሚናገረው። ስለዚህ የሰው መልክ ይዞ ይላል። ስለዚህ ኢየሱስ ሰው መሳይ ነው ማለት ነው። ሰው ሳይሆን ሰው መሳይ ነው። ምክንያቱም ፍጹም አምላክ ስለሆነ ከሰው ይለያል። ቆይ አንዴ። ስለዚህ ኢየሱስ ሰው መሳይ ነው ማለት ነው፣ ሰው አይደለም። ሰውም ነው፣ ፍጹም ሰውም ነው፣ ፍጹም አምላክም ነው። እሺ የት ላይ እንደዛ ፍጹም ሰው ፍጹም አምላክ የሚል የት ላይ ነው ያገኘው? ከየት ነው ያመጣው? የእግዚአብሔር ቃል ላይ እንደዛ አለ? እስቲ ያሳይ። ኧረ የለም፣ እኔ እንደዛ ማሳየኝ። ፍጹም ሰው ፍጹም አምላክ የሚል እኔ አላነበብኩም ወላሂ። ካለ እስቲ ያሳይ። አስተምሮ ጳውሎስ ስለ ኢየሱስ ሲናገር፣ ማቴዎስ ስለ ኢየሱስ ሲናገር ምንድን ነው ያለው? ማቴዎስ ምንድን ነው ያለው ሳይሆን፣ ቆይ አንዴ የጌታ ልጅ አንዴ አስቆመሽ ወገኔ። አሁን ያለው ንጽጽር ቤት ስለሆነ ዝም ብሎ ከኪስ ማውጣት አይፈቀድም። ማስረጃ ከፍተህ ቁጥሩና ቆይ አንዴ
ቆይ አንዴ ረጋ በል። ከኪስ እኮ እያወራ ያለው ቅድም ጀምሮ የጌታ ሰው አንዴ ረጋ በልና እንደ ትልቅ ሰው ምን ታደርጋ እንደተማረ ሰው መጽሐፍ ቅዱስ ላይ የት ቦታ ነው ፍጹም ሰው ፍጹም አምላክ የሚለው ካመጣህልኝ እኔ ኢብራሂም፣ ዘህራ፣ ጀማል ቲክቶክ ዘግተን እንጠፋላችኋለን። ንጽጽር አንሳን በቃ ትክክላችሁ ብለን እንወጣለን። ስለዚህ ምን ታደርጋለህ አንተ? አይ በቃ አንከራከራችሁን ከዚህ በኋላ ማለት ነው። አንከራከራችሁን ወይም ቲክቶክ ቀይረን ሌላ ነገር እንሰራለን። በቃ ሌላ ነገር እንሰራለን። አሁን ጥያቄያችን መልስ። የት ላይ ነው እንደዛ የሚለው? ክርስቶስ አምላክ እንደሆነ ክርስቶስ አምላክ እንደሆነ ጥያቄ ፍጹም ሰው ፍጹም ቆይ አንዴ ረጋ በል። ጥያቄ እሱ አይደለም። ጥያቄ ምንድነው? ፍጹም ሰው ፍጹም አምላክ ይላል መጽሐፍ ቅዱስ ላይ ብለኸኛል። ቦታውን ስጠኝ ነው። ቦታው ላይ የት ቦታ ነው ፍጹም ሰው ፍጹም አምላክ የሚለው ስጠኝ። ከዛ በኋላ ጴጥሮስ ስንት ሉቃስ ሲያስተምር ክርስቶስን ማስረጃ አንተን ሐሳብ አይደለም። ቦታውን ንገረኝ። አልገባህም እንደ ጌታ ልጅ? አይ መጀመሪያ ቦታ እኛ እንደዛ አንፈልግም። የኪስ እንትን አንፈልግም። የጌታ ልጅ አሁን ችግሩን መሰለ ሙስሊም ጋር ካለማስረጃ አይወራም። ወላሂ ኃጢአት ነው። ሙስሊም ቤት ተገብቶ ካለማስረጃ ሙስሊም የማያወራ ሰውም አያስወራም። ስለዚህ እንዳዳምጠ ከፈለክ ማስረጃውን ቦታውን ንገረኝ። እሺ ለምሳሌ ክርስቶስ ፍጹም አምላክ ነው ፍጹም ሰው ነው የሚለውን ላሳይ። ፍጹም ሰው ፍጹም አምላክ እኮ ነው ያልከኝ። ፍጹም ሰው እንደሆነማ ቃለሁኝ እኮ እኔ ፍጹም ሰው እንደሆነ እኮ እኔም አምናለሁኝ እኮ እኔም እኮ ፍጹም ሰው እንደሆነ አምናለሁኝ እኔ። ፍጹም አምላክነቱን የሚገልጸውን ነገር ደግሞ ላሳይ። ዮሐንስ ራእይ ላይ አልተገባባንም። ቆይ አልተገባባንም። የጌታ ልጅ አሁን እየሸሸን ያለው ረጋ በል። አንዴ ጥያቄውን ላስተካክልልህ። እኔ ኢምራን ኢየሱስ እንደኔ ያለ ወንድ ልጅ ሙሉ ወንድ ልጅ ከነቃጭሉ እንደኔ እንደሆነ አውቃለሁኝ። ከኔ የሚለየው ነገር የለም፣ ወንድ ልጅ ነው አውቃለሁኝ። አሁን ግን አንተ ምንድን ነው ያልከው? ኢየሱስ ፍጹም ሰው ነው ፍጹም አምላክ ነው ብለሃል። ፍጹም ሰው ፍጹም አምላክ ይሄን ቃል ኧረ አንዴ ፍጹም ሰው እንደሆነ የካደ እኮ የለም። የካደ አለ እንዴ? ፍጹም ሰው አይደለም በኢየሱስ ኢየሱስ እኮ እንደኔ ነው። አምላክ ደግሞ እንደሆነ ላሳየ። በቃ አምጣ፣ እሺ ችግር የለውም። ላቀልለትን አምጣ። ዮሐንስ ክፈት። ዮሐንስ ወንጌል ዮሐንስ ራእይ ምዕራፍ 1 እሺ ምዕራፍ 1 ቁጥር 8 ከፍቻለሁ። ምዕራፍ 1 ቁጥር 8 አይደለም ቁጥር እኔ ሃርድ ኮፒ እንትን ስካንዳር አይደለም። አታውቀውም መጽሐፍ ቅዱስህን? ቆይ ያለውበት ሃርድ ቁጥር 8 እኔ ልንገርህ፣ እኔ ልታበር ቁጥር 8 ነው። አትልፋ። የራእይ መጽሐፍ ምዕራፍ 1 ቁጥር 8 ነው። አውቀዋለሁ ጥቅሱን። ኦኬ እዛ ላይ ኢየሱስ አምላክ ነው ይላል። እኔ እንኳን እያቀስኩት እንትን አይልም። አያችሁ አይደለ ጀማ ክርስቲያኖች እንደዚህ ነው። መጀመሪያ ኢየሱስ ወንድሜ አይደለም አለ። በኋላ ግን ወንድሙ እንደሆነ አመን። አንደኛ። ሁለተኛ ደግሞ ኢየሱስ ፍጹም ሰው ፍጹም አምላክ ነው አለ። በኋላ ግን አይ በቃ አይደለም ፍጹም ሰው እንደሆነ አሳይቻለሁ፣ አሁን ደግሞ አምላክ እንደሆነ አሳይህ አለ። ስለዚህ መጽሐፍ ቅዱስ ላይ ፍጹም ሰው ፍጹም አምላክ የሚል በአንድ ጥቅስ የለም። ስለዚህ አሁን ምንድን ነው ያደረገው እሱ? ፍጹም ሰው እንደሆነ ካመንክ ፍጹም አምላክ እንደሆነ አሳይህ ነው ያለኝ። እሺ ልጠብቅ። የጌታ ልጅ መጣ። በቃ ኖርማል ነው። አውራሽ አምላክ እንደሆነ አሳይህ። እሺ ሰላም ነው። ይቅርታ ቆይ ተራን ጠብቅ። እሺ የጌታ ልጅ ምንድን ነው ያልከው? እሺ ኢምራን ለኔ ቦታ ሲሰጣል አላህ ኢብራሂም ኧረ እንደው ምን ይሻላል? አታወርዳቸው እንዲወርዱ አይደለም። ኢምራን ለኔ ቦታ ሲሰጥልኝ። ኧረ ማርቆ አንዴ ቆይ ኢብራሂም አንዴ ለኔ ተውልኝ። አንዴ ላስተምር እዚህ ጋር እንደው ያ ጀማ እኛ እኮ የምናዘው ነገር መሰላችሁ ስንወያያቸው መወያየት አስተምረን ነው የምንወያያቸው። ስለዚህ ያደክማል። እባካችሁ ክርስቲያን ወገኖቻችን እባካችሁ እንደው በምታመልኩት አምላክ ሰው ቤት ሲገቡ ስነ ስርዓት ልመዱ። አሁን ያለን 21ኛ ሴንቸሪ ነው። መጮህ መፍትሄ አይደለም። በንግግር እንመን። አሁን አንድ ሰው ከሰው ጋር ያወራና አትደረቡ። ስትደረቡ የሚሰማችሁ የለም። ስለዚህ እባካችሁ ተራችሁን ጠብቃችሁ በስነ ስርዓት አውሩ። አጂብ እኮ ነው ወላሂ። አወራርም አስተምረን ንጽጽርም አስተምረን ይደብራል መወያየት ማለት ነው። ስለዚህ ይሄን ቢያስተምራችሁ ስብዕና ይኖራችሁ። ሰው ሲያወራ አትደረቡ፣ ተራችሁን ጠብቁ። እሺ የጌታ ልጅ አለ። እሺ ማስረጃ አቅርብልኝ። እየጠበቅኩ እኮ ነው እኮ እያወጣሁኝ ነው። ምዕራፍ 1 ላይ ቁጥርን እያወጣሁኝ ነው። በቃ አውጣሽ ሚዩት አድርግ። እስከዛ እናመሰግናለን። አንተ ስንጠብቅ አናመሽም። እሺ ቀጣዩ ማን ነበር የገባው? ተረኛ ማን ነው? ኢብሮ እሺ ለኔ ትሰጣለህ። እሺ በቃ ማርቆስ ቀድሞ የገባው ማን ነው? ማርቆስ አይደለም ይሄኛው። ማርቆስ ትቸገራለህ።
በቃ እሺ ማርቆስ ነው። አይ እኮ አልቸግርም እኮ ያው ቦታ ብቻ ጠቅሼ እወጣለሁ። ምን ችግር አለው? ችግር ወዳጅ አላስቸግራችሁም። በቃ ችግር የለውም። በቃ ችግር የለውም። አንተ ምስኪን ነህ። በቃ አንተ ጋር እንግባይ። አዎ እኔ በጣም ያው አላስቸግራችሁም። በጣም አንድ ደቂቃ አውርቼ እወጣለሁ። ችግር የለም። እንደዛ አውርቶ ወጣት ማለት እስቲ ኢምራን እስቲ ቆይ አንድ መጽሐፍ ቅዱስ አለ አይደል? አውጣልኝ። ቆይ እሺ አንድ ፊልጵስዩስ 2:7 ላይ አውጣልኝ። እሺ አንድ ረጋበል። እሺ ረጋበል። አንድ ማይክን አርቀው ካንተ ሚውት አርቀው ሰው ያስተጋባል። ራቅ አርቀው ማይክን። እሺ አመሰግናለሁ። ረጋ ብለህ አውራ። ወገናችን ሰላም ብያለሁ። ከየት ቤተ እምነት ነህ? መጀመሪያ ረጋ ብለህ እሺ። ከየት ቤተ እምነት ነህ? ኧረ እኮ እኔ ጴንጤ ነኝ እኮ የኢየሱስ ክርስቶስ ልጅ ነኝ። እሺ አዎ ኢየሱስ ክርስቶስ አምላክ ነው፣ እውነተኛ አምላክ፣ የዘላለም ሕይወት ብዬ ያመንኩት አሁን ያ ቦታ ላይ ያለ እስቲ ላሳይ ቦታ ማለት ነው። እስቲ መጽሐፍ ቅዱስ ፊልጵስዩስ 2:7 ላይ አውጣልኝ። አውቀዋለሁ እና እዛ አውጣኛ አንብቦ ራሱ። እሺ ለምን አንድ ይረጋል? ካልሆነ ኢብራሂም ልጅ አንድ ስታወራ አስተጋባልኩ ግራ ገባኝ። ያረቀ አንድ ባላ ላውርድ ነው በቃ ማርቆስ የማታዳምጥ ከሆነ አንድ ማይክ አስተጋባ። ሁለት ደግሞ እና ኢየሱስ ክርስቶስ እናመሰግናለን። ከላይ ያለው ማነው ስሙ? እንደዚህ እያስተጋባ እንትን ስንዳቆር አንቆይም። ከስር ያለውን ሰው ማሰልቸት ነው። እሺ ማይክን ማስተካከል ማዳመጥ ልመድ። ከላይ ያለው አክሌሻ ነው የሚለው እንዴት ነህ? ሰላም ነው ወገናችን? እግዚአብሔር ይመስገን ደህና ነኝ። የቅድሙን ጥቅስ አንዴ ክፈትልኝና በቃ እንደዚህ ረጋ ብለን ብናወራው ደስ ይላል። እሺ ከየት ቤተ እምነት ነህ? መጀመሪያ ቆይ ዝም ብሎ ዘሎ ርዕስ አይገባም። ከየት ቤተ እምነት ነህ? ክርስቲያን ነኝ እኔ፣ ኦርቶዶክስ ክርስቲያን። ኦርቶዶክስ ክርስቲያን ነህ? እሺ አንድ ጥያቄ ነበረኝ። የቅድሙ አይደል ጥያቄ? ፈቃደኛ ከሆንክ የቅድሙ ላይ እመጣለሁ። ኢየሱስ ወንድሙ የሚለው ማውራት ፈልገህ ነው? እሱ ላይ ወንድሜ ነው የሚለውን ጠይቀሃል አይደል? እሱ ላይ ማውራት ፈልገህ የተለየ ሀሳብ አለ እዛ ላይ? እኔ የጠየቁት የጌታ ልጅ ስሙ የጌታ ልጅ ስለሆነ ነው። እሱ ላይ ማውራት ፈልገህ ማውራት ትችላለህ። ግን ጥያቄ እኔ ዋና ጥያቄ እሱ አይደለም። እሺ ምን ነበር ጥያቄን ላቅርብልህ? እሺ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አዎ። እሺ ከመጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ ሙሉ መጽሐፍ ቅዱስ ላይ የትኛው ቦታ ላይ ነው ኢየሱስ እኔ አምላክ ነው ያለው? የለም ካልከኝ የትኛው ሐዋርያ ነው ኢየሱስ አምላክ ነው ያለው? ሐዋርያ አላለም ካልከኝ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ኢየሱስ አምላክ ነው የሚለው? ስቴፕ ባይ ስቴፕ አንተ አንድ ጥቅስ ከመጽሐፍ ቅዱስ ላይ ኢየሱስ አምላክ ነው የሚል ካመጣህልኝና ካሳመንከኝ እኔም ኢብራሂምም ዘህራም ቲክቶክ መስራት አቁመን አካውንታችንን ቀይርና ዘህራ ቲክቶክ ላይ እቃ መሸጥ ትጀምራለች፣ እኔም ሌላ ነገር እንጀምራለን። ዓለማችንን እንቀይራለን፣ ንጽጽር እናቆማለን። ስለዚህ ከአንተ የሚጠበቀው ምንድን ነው? አትሌሽያ መጀመሪያ ኢየሱስ የተናገረ በጣም አምላክ ብሎ ከሆነ ኢየሱስ ከኢየሱስ ካጣህ ደግሞ የለም ትለኝና ሐዋርያ ከኢየሱስ ደግሞ ከሌለ ከሐዋርያ ከሌለ ከሌላ መጽሐፍ ቅዱስ ስቴፕ ባይ ስቴፕ። አሁን አክሌሻ ሚውት ማንሳት ትችላለህ። ስላዳመጥከኝ አመሰግናለሁ።